ክርስቶስን ከሚወዱት በላይ አልሰማሁኝም። ማን ነው ያልሽኝ? ፓስተሩ ታይትሉ ባለካባው ፓስተር ምናምን ነው። የሆነ ፓስተር ላይ ነበር እንትን ውይይቱና እሺ ማን ነው ፓስተሩ? ነው ታዲያ ኦርቶዶክሳውያን በሙሉ ፓስተሩ ኦርቶዶክስ ቤት ሄዶ ማርያም ስለተወለደው ስለ እግዚአብሔር ልጅ ስለሆነው ሁለት ልደት ስላለው ቅድመ ዓለም ላይ ካለ ሴት ከአብ የተወለደው ድዕር ዓለም ላይ ደግሞ ካለ ወንድ ከእናቱ የተወለደውን ክርስቶስ ኢየሱስን ባጣራ እሱ የዘላለም ሕይወት ይሰጠኛል። ስለዚህ በጠይቅስ ፋሬስ ማን ነው ብትል አቡነ ኤርሚያስን ጠይቅ። አቡነ ኤርሚያስን ያመነኮስኩ አባት ነኝ እኔ ልንገርህ አይደለም። አቡነ ኤርሚያስ አሁን ጳጳስ ለመሆናቸው ያመነኮስኳቸው እኔ ነኝ። ብታምንም ባታምንም ማለት ነው። እና አምላክ በውስጣችን ያደረ በእነርሱ እኖራለሁ ብሎ ያለ ጌታ ቃሉን ፈጸመው። ኢየሱስ ክርስቶስ የሕይወቴ አዳኝና ጌታ አድርጌ ስቀበለው እንዴት እንደገባ ሳላቅ አእምሮዬን ሁሉ የሚያልፍ የክርስቶስ ሰላም በመንፈስ ቅዱስ ውስጤ ሲፍለቀለቅ ነው እንዴት እንደተነሱባቸው ታውቃላችሁ። ከዛ ከዚህ ያን እንትን ይያል አየህ እንዲህ አይነት ከባድ ነገር አለ። ግን ዋናው ነገር ምንድነው? ህዝቡ እኔ አሁን ኦርቶዶክስ ወገኖቼ ክርስቶስን ይዘው ቤተክርስቲያናቸውን ሳይለቁ ቤተክርስቲያናቸውን ጥብቅ አድርገው ይዘው በግዴታ መስመር ውስጥ እንድትገባ ቤተክርስቲያን ማድረግ ይችላል። ምን በማድረግ በቃ የማይመችን አካሄድ በመቃወም ነው። እኔ አሁን ለምሳሌ በምትቃወሚ ሰዓት ቤት ውስጥ የሚገፋሽ ከሆነ ብፁዕ አቡነ ገብርኤል ሲናገሩ እንደሰማሽው ኦርቶዶክስ ታሪክሲያን ውስጥ እነሱ ቢገፉኝ ግብጽ ቤተክርስቲያን አለ አይደል እንዴ? እዛም ስጋው ደግሞ መቀበል ካለብኝ እዛዳለሁ። ግብጽ ቤተክርስቲያን ውስጥ ተቀምጠሽ ኦርቶዶክስን ታስተካክያለሽ እንዴ ታዲያ? ቢገፉኝ ነው የምልህ እኔ ቢገፉኝ ምንም አይመስለኝም። የግብጽ ቤተክርስቲያን አይደለች እንዴ ለኢትዮጵያ ኦርቶዶክስ ታሪክሲያን ውድቀት ምክንያቱ የሆነችው? ይሄን ሁሉ ግሳንግስ የጨመረችው እኮ የግብጽ ጳጳሳት እየመጡ ነው። ሙስሊሙ ሁሉ ጭምር ሳይቀር ተሾመው መጥተው ለ1600 ዓመት ፖለቲክስ ኖት ፖለቲክስ እንደ ይኸው መጽሐፍ አንብበዋል። እኔ ሳወራ እኔ አቡነ ሽኖዳን አይደለም እኔ ሳወራ የብፁዕ አቡነ ማናቸው ጎርጎርዮስ የሸዋው ሊቀ ጳጳስ ማለት ነው። አቤት የኢትዮጵያ ኦርቶዶክስ ታሪክሲያን ታሪክ ብሎ በሚለው መጽሐፍ እሺ ምን ፈልግ ዳጊ ከይቅርታ ጋር ለዛ ብሎን 1-2 ደቂቃ ብሰጠውና አንድ የመጨረሻ በደንብ ሰድቦህ ከዚህ ቤት ለአንዴና ለመጨረሻ እንድንሸኘው ብዬ ነው። ሚኪ ቤት የተቆራረጠ ስድብ ሲሰድብ ስለነበረ እዚህ ሙሉ ስድብ ሰድቡ በክብር 2 ደቂቃ ይሰጣል። እዚህ ቤት ከ36 ነው ጋይድ በዛ ብሎን ከእናቴ ከሚስቴ ከኔ ጀምረ ከልጆች ጀምረ ትችላለህ። ጋይድ 2 ደቂቃ ነው። ከ39 ደቂቃ ላይ ታቆማለህ ስድቡ አይደለም። ኤርሚ ወንድምነት ለኔ ማስረጃ ብራዘር ዳጊ ምንድን ነው ያለው? ሚኪ ቤት ምን ነበር ያለው? እነግርሃለሁ ኤርሚ እዚህ ጋር መድገም ስለማልፈልግ ነው። ዳጊም ባለችበት ነው። ስለዚህ አሁን እድል የምንሰጥህ እድል ማግኘት አለበት እዛ ብቻ ሳይሆን እዚህም ሊሰጥ እኔ 2 ደቂቃ እኮ እሰጣለሁ። ስለዚህ ለኔ ሚስት አለኝ ልጆች አሉኝ እናት አልጋ አንዴ ሰማኝ ዛቦልኝ እናት አለኝ አባት አለኝ እናት አለኝ ወንድሞች እህቶች ቤተሰብ ሚስት ልጆች አሉኝ። ከኔ ጀምሮ የፈለግከውን ቤተክርስቲያንህ እንዳስተማረች ቤተሰብህ እንዳስተማረ ሚኪ ቤት የተሳደብከውን ስድብ ወንድምነት ዳግዬ አይዋሽም ሰምተዋል። 2 ደቂቃ ሰጣለሁ። ከ37 ነው ከ39 ታቆማለህ። ጋይድ ቤተሰቦች እንዳስተማሩ እምነትህ እንዳስተማረ ተሳደብና ዳጊ በውሸት የሚከብር እግዚአብሔር ካለ ዳጊ ዋሽ። ቤተሰብ ልሳደብ አይደለም ግለሰቦችን እንኳን አልሳደብም። ስላስተምሩ ነው ያወራሁት። ማስረጃ የለም። ማስረጃ የለው ነገር ኤርሚ ምን ያደርግልሃል? አንተም አይጠቅምህም። እኔ ማስረጃ ወንድሜ ነው። ወንድሜ ሰማ ማለት እኔ ሰማ ማለት ነው። ቪዲዮ አምጣ ለሎም ዳጊ ውሸት ነው። ይሄ መስክሩ ከታች ጻፉ እስቲ ኤርሚ እኔም ነበርኩኝ ላይቭ ላይ ዳጊ ምንም አልዋሸም። ሚኪ ቤት እኔም ነበርኩኝ 100%። እና ምንድነው ምስክርነት ስጠዋ? ምንድነው የተሰደው? ውሸት የኔ ስም ማን ነው? ደቂቃ ለምን አትጠቀምም? ኤርሚያስ ኮሜንት ጽፌልሃለሁ በውስጥ አየሁት። እሺ ጋይድ ዳጊ ደቂቃውን ይጠቀም። በቃ አታቆራርጡት። ቶሎ በል ከ38 ነው 40 ላይ ታቆማለህ። 2 ደቂቃ መሳደብ ትችላለህ። ምንድነው አሁን እኮ ማስረጃ ለምን ታመጡም? ለምን በሰት እንደዚህ በውሸት የሚከብር እግዚአብሔር የለም። ውሸት እታች ወረድ። በቃ ቴንክ ዩ
this is orthodox እዛ ተሳደብና ትመጣለህ እዚህ ተሳደብ ተብላችሁ ስትባሉ እድልም ሲሰጣችሁ ለስድብ ምክንያቱም ያው ስድብ ነው የሞላችሁና ማለት ነው አልሳደብም ብለህ እዚህ ስትመጣ ወንድምነት ትለኛለህ እዛ ትሳደባለህ እዚህ ግን እንዲህ አይነት ነገር አቁ ቴንክ ዩ ዳግሻይ ተባረክ አንድ አይነቱ ነው ወጡ ነው እሺ ስትመጡ መሳደብ ከፈለጋችሁ ኑና ተሳደቡ እኔ እናንተ በመሳደባችሁ ቤተክርስቲያኒቱ እንደዚህ ነች ብዬ አልልም ጭፍን አይደለም ሁሉ ቀን ስናገር ማለት ነው አንዳንድ ጊዜ እንኳን this is orthodox ብዬ ስል በሙሉ ኦርቶዶክሳውያን እንደዚህ ናቸው ማለት አይደለም ኦኬ ስለዚህ እዛ ሆናችሁ በስሜት ተሳደቡና እዚህ ስትመጡ ግን ጨዋ ጫውታችሁ በቃ የቅድሙ እኮ እዛ የተሳደብከው ሰውዬ ነው እዚህ የመጣው ስለዚህ እኔ ደግሞ ስድብ አንፈራም እኔም ወንድሞቼም እዚህ ያለን ስድብ አንፈራም ምንም እንደማታመጣ ስለማቅ ንቄ እየሳቅኩብህ ጌታ ይባርክ ብዬ እልሃለሁ እኔን እንደፈለክ አድርገህ መሳደብ ትችላለህ ዘር ትውልዴን ካወቀው እንደፈለገ መናገር ትችላለህ በወንጌልና ግን በእውቀት ግን ከሆነ እፊቴ አትቆሙም ይህንም ፉከራ አይደለም ነገር እፊቴ አትቆሙም ለምጠይቃችሁ ጥያቄ ለማለት ነው ቴንኪው ዛብሎን እየሞክር እንግዲህ በቴክስት ምንድነው በሜሴጅ ነገር ወይ ሌላ ቦታ ላይ ሄደ ማለት ነው ያው ትታያለህ አሁን ሌላ ቦታ ላይ ሄደ ገብተህ ደግሞ ትታያለህ እዚህ እኔ ምንም አልተሳደብኩም ብለህ ያልከው ሰው የዛ ስትለፈልፍ ትታያለህ ተመልሰህ ግን ደግሞ መተህ እዚህ ቤት ከገባህ እንድትሳደብ ነው ምክንያቱም ቆንጂዬ ተሳዳቢ ስለሆንክ እዚህ እንድትሳደብ ነው የምትቀጥለው እንጂ እዛ ተሳዳቢ እዛ ረካሽ እዚህ ቀዳሽ አትሆንም ግልጽ አይደለም እንደ አማርኛ እዛ ረካሽ እዚህ ቀዳሽ አትሆንም እዛ ረክሰህ ከሆነ እዚህ መተህ መርከስ ነው ያለብህ አይ እዚህ መጥቼ ይቀደሳለሁ ብለህ ካልክ የአምላኬን የእግዚአብሔርን ቃል ስሰማ ስናገር መስማት አለብህ እርግጥ እዚህ መተህ የምትረክስበት ቤት አይደለም ከሰማን የምትቀደስበት ቤት ነው በምን በሚቀድሰው በእግዚአብሔር ቃል ማለት ነው በእውነትህ ቃል ቀድሳቸው ቃልህም እውነት ነውና ይላል ዮሐንስ 17:17 ላይ የሚቀድሰን የአምላኬን እግዚአብሔርን ቃል እነግርሃለሁ ከእንደዚህ አይነት አሁን ከባቦቹና ቴንኪው ወደ እህታችን ማለት እሺ እህታችን ቴንኪው ዳክሻይ ስለነገርከኝ እና ማለት ሰው እንዲያቅ ጀስት ማወቅ ያለበትን ነገር እንዲያቅ ደግሞ አንድ በጣም የሚገርመኝ ነገር አለ ዛሬ አንድ አጋጣሚ እየነዳሁ እየሰማሁ ነበር እንደዚህ የፕሮቴስታንት ቻናል እንደዚህ ቲክቶክ ላይ እና ኦርቶዶክስ ላይ በጣም በቃ ልክ ኦርቶዶክስ ላይ ሰይጣን አድርገው ነው የሚስሉት ኦርቶዶክስን እና I was really surprised አንደኛ የሰው ልጅ የመዳን ጉዳይ የግል ጉዳይ ነው ዩኒቨር ነው ማን ነው ፔጁ ምንድነው እዚህ ጋር የምታወሪው ስለሚቀዳ ለምሳሌ የትኛው ቴሌቪዥን ወይ የትኛው ፕሮግራም ነው አየሽ አሁን ፕሮቴስታንት በሙሉ ኦርቶዶክስን ምን ያደርጋሉ ነው ብለሽ ያልሽው በቃ እዛ ቻናል ላይ ነው የምልህ ነው እኮ ጅምላ አደረግሽው አላደረግሽም ታዲያ እዛ ቻናል ላይ ነው እንጂ ማለት ያለብሽ በሙሉ የሆነ ቻናል እየሰማሁ ነው ያልኩህ ግን ፕሮቴስታንት በሙሉ ነው ያልሽን እንደዛ ማለት ነው ኦርቶዶክስ በሙሉ ነው የምልህ ኦርቶዶክስ በሙሉ በቃ በጣም ሰይጣን መጽሐፍ ቅዱስ ማያቅ በቃ ምንም የእግዚአብሔር ነገር ያልገባው ፔጁን ቻናሉን ታውቂዋለሽ I think ምን አይነት ቻናል ነው የኛ ቻናል መሆኑን የወንጌላውያን ቻናል መሆኑን በምን አረጋገጥሽው ነው ምክንያቱም በኦርቶዶክስ ስም የተከፈቱ ቻናሎች አሉ ያ ቻናል ተናገረ ማለት ቤተክርስቲያኒቱ ተናገረች ማለት አይደለም ወይ ደግሞ በእኛ በወንጌላውያን ስም የተከፈተ ቻናል ካለ ያ ቻናል እኛን ወንጌላውያን በሙሉ ይወክለናል ማለት አይደለም እኔ የሰውን ዘር በሙሉ ሰይጣኖች ናቸው ምናምን ብሎ የሚያስብ እንደዚህ አይነት ወንጌላዊ አማኝ ካለ በእውነት ንስሐ ነው መግባት ያለባቸው የወንጌል አማኞች አትላኩልኝ እኮ ነው የምለው ገስት ላይ አትላኩልኝ ወገኖች አሁን የምትልኩ የወንጌል አማኞች ገስት ላይ አትላኩልኝ ተባረኩ ገስት ላይ ድጋሚ ቦታውን ሙሉ ታታርጉት ፕሊዝ ያው ከገባው ጊዜ ጀምሮ ስንት ጊዜ ገስት ላይ ያለውን አጸዳው ኦኬ እሺ ታሶ ካባው ፓስተር ምናምን ነው የሚለው ታይትሉ ሜርሲፉል ኦር ሰምቲንግ የሆነች ልጅ ናት ሴት ናት እንትኗና በጣም ደነገጥኩ ኢየሱስን ከሚወዱት በላይ ክርስቶስን ከሚወዱት በላይ አልሰማኝም ማን ነው ያልሽኝ ፓስተሩ
ታይትሉ ባለካባው ፓስተር ምናምን ነው። የሆነ ፓስተር ላይ ነበር እንትን ውይይቱና እሺ ማን ነው ፓስተሩ? ነው ታዲያ ኦርቶዶክሳውያን በሙሉ ፓስተሩ ኦርቶዶክስ ቤት ሂዶ የሆነ ነገር ይላል። ከዛ በቃ አላቃቸውም ልጆቹንም፣ ግን በጣም ኦርቶዶክስን እንደሚጠሉ ነው ያየሁትና ደነገጥኩ። እነማን ናቸው የሚጠሉት? እነዚህ ፕሮቴስታንት እንትን በፍጹም አሁን ያልሻቸው የኛ እህቶች ናቸው። በእርግጠኝነት ነው አስረግጬንም ነግርሽ የእኔ እህቶች ናቸው እነሱ አልኩሽ። ኦኬ እኔ ደግሞ ልንገር ቋድ መጨኛ አይ ነው ስለአንተ ራሱ ሲከራከሩ ነበር። ልጁ አንተ በጣም ይጠላሃልና እነሱ እሱ መብቱ ነው። ግን አሁን ምን አልሽ? ግን ነው የምልህ ባይ ዘ ዌይ እኔ እነሱን ለመኮነን አይደለም፣ ግን ለማዳን ከኮነንሻቸው በኋላ ለመኮነን አይደለም ብለሽ አትበይ። እህቴ ሜርሲ ናት ቤቱን የከፈተችው የነበረው። ኦኬ ጽፌላታለሁ፣ ቴክስት አድርጌላታለሁ። ኦኬ ምን ብላ ነው ታዲያ ኦርቶዶክስን ትጠላለች ብለሽ ያልሽው? ምን ብላ ስላለች ነው? አይሽ የለሽም። ምን ብላ ጣላች? ንገሪኝ። ሆል ቲንግ ሲያወሩ የነበረው ምን ብላ ጣላች? ከሆል ቲንግ ውስጥ አንድ ወይ ሁለት ቃላቶች ንገሪኝ። ምን ብላ ጣላች እህቴ ሜርሲ? ከፈለገችም እዚህ ትመጣልሻለች። ምን ብላ ጣላች? ካልተኛች ደውዬ እጠራታለሁ። ምን ብላ ነው የጠላች? ኦርቶዶክስ ቤት ስለሄድክ አይወዱህም። ኦኬ እሱ ልጁን ነው የምትለው እና ያ ሰው ኦርቶዶክስ ቤት ስለሄደ ነው የማይወደው ያልወደደችው። እነሱ እሷ ብቻ አለችም፣ ጠቅላላ ናቸው። ቤቱን የከፈተችው እሷ ስለሆነች የእሷን ስትነግሪኝ ሌሎችም ደግሞ እዛ ያሉት በሀሳቧ እንደተስማሙ እናያለን። ኦርቶዶክስ ቤት ለምን ሄድክ? ኦርቶዶክስ ቤት ስለሄድክ እኛ የምንጠላቸው ቤት ለምን ሄድክ ነው ያለችው። ኖ ታዲያ የምንጠላቸው ቤት ሳይሆን ታዲያ ኦርቶዶክስ ቤት ስለሄደ እነሱን ለማስደሰት ወንድሞችን ሰደብክ ነገር ነው እሷ በጣም የተበሳጨችበት። ስለዚህ ታዲያ አሁን ደግሞ ሀሳቡን ቀይሱ። ቅድም ኦርቶዶክስን በጣም ትጠላለች አልሽ። ኖ ሆል እንትኑ ነው የምልህ፣ ሆል ኮንቨርሴሽኑ እንደዚህ አይነት ታርጌት አታድርጉ። ለምን ታርጌት ወርድ ባይወርድ እኔ ጋር መተጋተግ ጀመርክ። እኔ በጣም ነፍሴ ሪቴት ሆና የምጠላው ነገር ቢኖር ውሸት ነው። ውሸት የዲያብሎስ ነው። ቀደም ልክ ባልሽው መሰረት አድምጪ። ዋሸሻ አሁን የዋሸሽው አድምጪ። የዋሸሽው ልንገርሽ አላሳይሽ። ኦኬ እህቴ ሜርሲን ኦርቶዶክስን ትጠላለች። እዛ የተሰበሰቡ ከሷ ጋር የነበሩት ሁሉ ኦርቶዶክስን ጥላቻ ነበር ስትናገር የነበረው። ያ ፓስተር ስሙን የማላውቀው ብለሽ ያልሽው ኦኬ እሱ እዛ ቤት በመግባቱ ማነው ኦርቶዶክሳውያን ጋር በመሄድህ እንዴት የምንጠላቸው ኦርቶዶክሳውያን ሄድክ ብላ እሱን ስትናገር ነበር ብለሽ አልሽኝ። አሁን እኔ የምጠይቅሽ የዛ ፓስተር የተባለውን ሰውዬ አይደለም፣ እኔ ስለማላውቀው ማለት ነው። ፓስተር የሚሆን አይሆን እኔ ስለማላውቀው እኔ ስለሱ አይደለም የምጠይቅሽ። እህቴ ሜርሲ ግን ቤቱን የከፈተችዋ ኦርቶዶክስን ጠልታ ሌላውም ትውልድ እንዲጠላ እነሱ ቤት በመሄድህ አንተም እጠላሃለሁ ብላ ያለችበትን መረጃ አልሻል። ካልሆነ ውሸት ነው የዋሸሽው ማለት ነው። አናግሪኝ እህቴ። እህቴ አናግሪኝ። ማኛ አይደለም ይኸውልህ፣ እየሰማሽ ነው። ካልሰማሽ ደግምልሻለሁ። እኔ ሰምቻለሁ በደምብ። በቃ ከሰማሽኝ ሜርሲ የጠላችበት እህቴ ሜርሲ ኦርቶዶክስን ጠልታ ሌሎቹንም ጥሉ ብላ ያለችበት ወይ ደግሞ ያ ፓስተር ብለሽ ያልሽውን አንቺ እሱ ሰው ኦርቶዶክሳውያን እኔ አላውቀውም እኮ አልኩህ። ኦኬ ካላወቅሽው በቃ ከሆነ ሰው ጋር አነስ እናጋገር የነበረው እና እሱ ሰው ኦርቶዶክሳውያን ቤት በመሄዱ ነው የተጠላው እና በጣም ስለምትጠላን ነው ብለሽ ነው አይደል ያልሻት እሷን? ኦኬ እሷ ኦርቶዶክስ እንደምትጠላበት መረጃ ስጭኝ የተናገረችው ማለት ነው። ወይስ አንቺ የልብ አዋቂ ነሽ? ኩላሊትና ልብ ነው? ንገሪኝ እህቴ። አሁን ደውዬ አምጥቼ እዚሁ ፊት ለፊት እንድጠራት መረጃውን አስገባት ከፈለግ። በጣም ብዙ ጓደኞች አሉኝ፣ ክርስቲያን ጓደኞች። ይገባኛል። እንደማመጥና ኢሪቴት አድርጌያለሁ በነበራቸው ኮንቨርሴሽን። ተናደሻል። የተናደድሽው ምንድን ነው? በቃ
ኦኬ ካልተናደርሽ ልብ ብለሽ ስሚ። ኢሪቴት አደረኩ። ኢሪቴት እና መናደድ በጣም ይለያያል። ኢሪቴት የምታደርገው ችግር የለውም እኮ በተናገረችው ነገር አይደል? ኤክስፔክት ከምታደርገው በላይ ሲወርድብህ ነው። ኦኬ በተናገረችው ነገር ነው አይደል ኢሪቴት ያደረገሽ? የስ ኦኬ የተናገረችው ኢሪቴት ያደረገሽን ሁለት ወርድ ንገሪኝ፣ በመረጃ አስደግፈሽ፣ በቪዲዮ ቀርተሽዋል። ካልሆነም ደግሞ የሰው ምስክሮችን ሁሉ አቅርበሽ። አልቀዳሁትም። እሺ ምን አለች? በቃልሽ ነገር ሪቴት ካደረገሽ ወርድ ሁለት ምን አለች? ወርድ ባይ ወርድ እንደዚህ ያለች ምናምን እንደሆነ ነገርኛ። አዎ እንዴ እኔ የብልግና አልችልም ማለት ለምን አትይም ካላልሽማ ውሸት ልከሳት እኮ አይደለም። እናንተ አሁን እኮ ይሄን ነገር ያነሳው ኦልሬዲ እኮ ይኸውልሽ አይደለም በእኔ ፊት 700 ሰው እየሰማ ከሰሻታል። ቢሃይንድ ባይ ከሚሰማው ውጪ ማለት ነው። 700 ሰው እየሰማ ተረጋጋ። አሁን እኔ እረጋጋለሁ። ተረጋጋና መነጋገር ያለብን እንደዚህ ያለ አሁን እንደዚህ ስታወራ እኔ አሁን እንደዚህ ብትል እንትን አለንም ምንም አይገርመኝም። ግን ለምን እንደማይገርምሽ በቃ ለምን እንደማይገርምሽ ቆይ አድምጪኝ። ውሸትን የዚሁን ያህል አልቀበልም ብለሽ ውሸትን መጻፍ ነበረብሽ። ውሸትን ተቀበለሽ ውሸትን ወይ እንደማመጥና ታወሪያለሽ። ይህን ፒክቸር ሳሳይሽ እኔ ይህንን አልቀበልም አልሽ። ሰግጅለታል መጽሐፍ ምዕራፍ 8 ላይ ዲያብሎስ ከመጀመሪያ ነፍሰ ገዳይ ነበር፣ ውሸታም የውሸትም አባት ነበር ይላል። አሁን የእባቡን ፒክቸር ቆይ አድምጪ። የእባቡን ፒክቸር እዚህ ጋር ተጽፈሽ እህቴ ሜርሲ ያላለችውን ኦርቶዶክስን በመጥላቷ የተነሳ ደጋግማ ከመናገሯ የተነሳ ሪቴት አደረገኝ አልሽኝ። ደጋግማ ከመናገር ደጋግማ ከተናገረች ውስጥ ሁለት ወርድ ንገሪኝ ያልኩሽኝ። ኦኬ ሁለት ወርድ አንቺን ሪቴት ካደረገሽ ቃላት ውስጥ ሁለት እንደዚህ ያለሽ ብዬ ወርድ ባይ ወርድ አላስታውስም። በቃ የለሽም ግን የለሽም እህቴ አንተ አውርተሃል። እኔ ደግሞ ላወራ የለሽም። በቃ መልሱን መልሽልኝ። ወደ ቀድሞ እንሂድ። መልስ የለሽም። አታውሪ ያላልኩሽም መልስ የለሽም። ጠየቅኩሽ። አይሽ እዚህ ጋር እንኳን ቅድም እኮ አይባልም። አሁን በደንብ ነው የሚባለው። እኔ ነገርኩሽ። ነፍሴ የምትጸየፈው ነገር ቢኖር ውሸት ነው። ማንም ኦርቶዶክስም ሁኚ ጴንጤም ልሁን አንተ you have to be mature በእውነት ነው። እኔ አንደኛ መርሃ ግብሩ አድምጪ። እዛ የነበረው መርሃ ግብር አንቺ በማታውቂው አይነት ሁኔታ ልከታተለው፣ በቪዲዮ ልስማው፣ ምንም የምታውቂው ነገር የለም። ሁለት ወርድ ሪቴት ካደረግሽ ደጋግማ ከመናገሯ የተነሳ ሪቴት አድርጎኛል ብለሽ ካልሽ ውስጥ ሁለት ወርድ ንገሪኝ ብዬ ስልሽ አታስታውሽውም። ስለዚህ በሐሰት እህቴ ልትከሺ ነበር፣ ግን የምታወሪው ኤርሚያስና ዳጊ ፊት ነው መተሽ የምታወሪው። እኛ ውሸት ላይ አንቀልድም። አሁን ሜርሲ አቅርባትና ታያት በቃ የለም። እኔ ፊት ልትናገሩ ያልቻልሽውን እንደማመጣ ከዚህ ሀሳብ ውስጥ ትክክል ያልሆነ ነገር አንደኛ ጨርሻለሁ። እኔ የሚዩት ያደረኩሽ ወደሚቀጥለው እንድንሄድ ማለት ነው። ለእኔ ልትነግርኝ ሪቴት ያደረግሽን ወርድ ለእኔ ልትነግርኝ ሁለት ወርድ ያላስታወስሽ እሷን እህቴን አሜሪካ ሀገር ነው የምትኖረው ደውዬ ነይ ብዬ የምላት ለምንድን ነው? ለእኔ እንኳን ጥፋቷን ልትነግርኝ አልቻልሽ። 700 ሰው እየሰማ ሁለት ወርድ ሪቴት ካደረገሽ ወርድ ውስጥ ሁለት ወርድ አሳይኝ ንገሪኝ ብዬ ያልኩሽ አላስታውሰውም ብለሽ ካልሽ እሷን ከእንቅልፏ ቅስቅስ አምጥቼ እህቴን ለምን ነው ማደክማት? በሐሰት ነው የምትከሽ። ቴንክ ዩ እህትየውን ታያት። ኦኬ እንደዚህ ብሎ የሚል ኦርቶዶክስ የለም። እሺ ማን እንደዚህ ብሎ የሚል ጴንጤ የለም። ኦርቶዶክስን ጥሉ ብሎ የሚል ጴንጤ አንድ የለም። ይህን የስም ላጲስ ሁሉ አምጭልኝ፣ አሰልፊ ተራ በተራ በእግዚአብሔር ቃል እውቀት እፍቀዋለሁ። ሎተሪ ትኬት እንደሚፋቅ እፍቀዋለሁ። ማንም ጴንጤ ሆኖ ኦርቶዶክስን የሚጠላ ከሆነ ወድቋል። ከየት? ከክርስቶስ ኢየሱስ ወንጌል፣ ከጸጋው ወንጌል ወድቋል። ጥላቻ በውስጡ የነገሰበት ክርስትና የለም። እሱ ኃጢአተኞችንና ጻድቃንን የሚወድ ለኃጢአተኞችና ለጻድቃን ዝናብን የሚያዘንብ ጌታ፣ እሱን እያመንን ጠላቶቻችሁን እንኳን ውደዱ ብሎ የሚለንን ቃል ይዘን ወገኖቻችን የወጣንበትን ሃይማኖት፣ ቤተሰቦቻችን ዘራችን የተቀዳበትን የተገኘበትን ይጠላሉ ብለሽ ካልሽ በጣም ውሸት ነው። ውሸት ሁለት ወርድ ቅድም እኮ ነው። አሁን ከምናወራበት ከ4 ሰዓት በፊት ነበረ ላይቭ ላይ የነበሩት። ኤርሚ ከ4 ሰዓት በፊት የተነገረን ንግግር ሪቴት ያደረገሽ ንግግር በ4 ሰዓት ውስጥ ማስታወስ አቅቶሻል። ስለዚህ ምንድነው ውሸታም ነሽ ማለት ነው። ይቅርታ አድርጊልኝ። እንደዛ አትሳደብ፣ ነውር ነው። እንደዛ ውሸታም ነው።
እኔ ይኸውልህ እኔ አታውቀኝም ፐርሰናሊ ገባ። አንተ ደግሞ በጣም መጠንቀቅ አለብህ ለምትናገረው ነገር። ይኸው እየተጠነቀቅኩ ነው ብናገረው እኮ ተጠንቅቄ እኔ መረጃ ባለመጣሽበት አንተ ሪካርድ ካደረግከው ማለት ነው በንጹህ ልብ ሪካርድ ካረከው ከሰማኸው ማለት ነው በጣም በጣም የሚደብር ንግግር የሚደብር ስድቦች ሁሉ ነበሩት። መናገር ስለማልፈልግ ነው እኮ እሷ ታዲያ የሰደባት እሷ ሰደበችው በኋላ ላይ እሱ ምንድነው ብሎ ያላት? እሱ ምንድነው ብሎ የሰደባት? አልናገርም ደስ አይልም ደስ የሚል ነገር አየሽው። ስለዚህ እህቴ ምንም ያላጠፋችውን ሜርሲን እኔ ፊት አትከሽም። አጥፍታ ከሆነ ሁለት ቆይ አድምጪኝ። ለሜርሲ ቴክስት ያደረኩላት ምንድነው ሜርሲ አንቺ አታቋርጭኝ። ሁለት ወርድ እኮ ማስታወስ እኮ አቅቶሻል እህቴ። አየሽ ሁለት ወርድ እኮ ሪቴት ካደረገሽ ደጋግማ ከመናገሯ የተነሳ እኔን ሪቴት አድርጎኛል፣ ኦርቶዶክሳዊ የሆንኩትን እኔን ሪቴት አድርጎኛል አልሽኝ። እህቴ ደጋግማ በመናገሯና በቃላት ደጋግማ በማድማቷ አንቺን ሪቴት ያደረገሽን ከዛ ውስጥ ሁለት ወርድ ንገሪኝ። ከ4 ሰዓት በፊት ላይ ብላ የነበረውን አስታውሽ ብዬ ስልሽ አላስታውስም ብለሻልሽ። ውሸታም ነሽ ማለት ነው እህትዬ። ይቅርታ አልጠይቅሽም። ቆንጅዬ ውሸታም ነሽ፣ ቆንጅዬ ስም አጥፊ ነሽ ማለት ነው። ይሄ ደግሞ በእግዚአብሔር ፊት ንስሐ ነው መግባት ያለብሽ። አንቺ እውነትን የምትፈልጊ ከሆነ ንስሐ ነው። ሰውን እኔ አሁን አንቺን ዝም ብዬ ባላደረግሽው ብሌም አላደርግሽም። የማደርግ ከሆነ እግዚአብሔርን ሳይሆን የማገለግለው ሐሰትን በአንቺ ላይ በመናገር ማን ነው የማገለግለው ማለት ነው? ሰይጣን ነው። እኔ ደግሞ በዘመኔ ሰይጣንን አላገለግለው፣ እውነትን እናገራለሁ። ምንም እንኳን በአካል ባላቅሽም ዛሬ ነው የመጣሽው። ኦኬ ጥሩ ተወያዮች ነሽ፣ ተደማምጠን እየተነጋገርን ነው። ስለዚህ አንቺ በተናገርሽው ቃል ላይ ነው ቆሜም እየጠየኩሽ ያለሁት። ኦኬ አታስታውሽውም፣ ምን እንደተናገርችሽ አታስታውሽ፣ ግን ሪቴት ሆኖሻል። ሪቴት የሆንሽው በምንድን ነው? አላስታውሰውም። በንግግር ነው አልሽ። ንግግሩ ምንድን ነው? አላስታውሰውም። አሁን መናገር ካለብኝ ይናገራሉ ማለት ወደ ዋና ሀሳብ ላይ እንመለሳለን። ኦኬ ቤቱ የእሷ ነው አይደል? ከእሷ ጋር የነበረ ልጅ ይሄ ፓስተር ተብዬውን ሰውዬ ቤቱ ጋብዞ የኦርቶዶክስ አስተማሪ ጋብዞ አይ ሪሊ ዶንት ዋንት ሰው ስም መጥራት መሳደብ አልነበረብህም። ያንን የኦርቶዶክስ ማን የተሳደብኩት ነኝ? አንተና እኔ መሳደብ አልነበረብህም። ምናምን አይባልም። እኔ መናገር ስም መጥራት ማንን ነው የተሳደብኩት ነው ያልኩሽ? ቃላት አደራረግ አንተ እኔን ነው አይሰደብክም። ምን ብዬ ሰደብኩሽ? ውሸታም። ዋሽተሻል? አልዋሸሽም። አልዋሸሁም። መናገር ካልዋሸሽ መረጃ አምጪ። በጣም ተነስተኝ በቃ ከዚህ በኋላ በጣም ጊዜ ልንገር ወደ ኤርሚ ትክክል በቃ ከዚህ በላይ ይሄ ቤት ወንጌል ልንሰብክበት የምንችለው ብዙ ሰዓቶች አልፈዋል። አሁን የምትይው ነገር ሆኖ ከሆነ ሌላ ጊዜ እናወራዋለን። ቆይ እናት ይበቃል። በጣም ረጅም ሰዓት ሄደ። እኛ ካሁን ያበቃል ብለን ቆይ እናት ይበቃል። አሁን ይሄ ልጅ ጋር ምን ወይ ሰው አይድንበት ወይ ሰው አይማርበት ምንም የሚጠቅም ነገር ስላልሆነ እኔ እናት እዚህ ጋር አንድ ጊዜ እድል ስጠኝና ብዙ ነገር ጌታን ቃል ልንከፋፈልበት የምንችለው ሰዓት ስለሆነ ጌታ ብሶ ይባርክሽ። ሌላ ጊዜ ሌላ አይ ይበቃል። እናንተ ደግሞ ልታናግሩኝ አልቻላችሁ። አዎ ይበቃል። እኔ እናት ለዛሬ ይበቃል። ሌላ ጊዜ ደግሞ በውስጥ ከፈለግሽ እናወራሻለን። እግዚአብሔር ይባርክሽ። በጣም ነው ማዝነው። እግዚአብሔርን ነው የምላችሁ። በጣም ነው ማዝነው። አይ ኤርሚ ይቅርታ፣ እኔ ልሸኛት ነው ከይቅርታ ጋር ኖ በጣም ነው ማዝነው። ኤርሚ በምን ታዝኛለሽ? በእኛ ለምን ታዝኛለሽ እንዴ? በርዕሱ ሰው አስገብተን ይበቃል። ረጅም ሰዓት ነው ያወራን። እናመሰግን። እንወድሻለን እህታችን፣ ተባረኪ። አንደኛ ልብ በሉ። መረጃ አምጪ አልኳትኝ፣ አላመጣችም። ቃሉን አታስታውሰውም። ሪቴት ሆኛለሁ። ከ4 ሰዓት በፊት የተነገረ አይደለም። ሰው ሪቴት የሆነበትን ነገር የዛሬ 10 ዓመት እንኳን የተናገረበትን ነገር አይረሳውም። ሰው ሪቴት የሆነበትን ነገር ማለት ነው። በሐሰት አትክሰሱ ሰውን። እሺ አርዕስቱን በተመለከተ ልታወሩም ሰዎች የምትችሉ ሰዎች ካላችሁ ነው። እንደውም ሰፊ ጊዜ ሰጥቼ አወራሁሽ። ምናልባት እኔ ስራ ላይ ሆኜ ኤርሚ በደንብ አልሰማሁኝ የተባለውን ነገር እንደዚህ መረጃ የሌለው ነገር ብዙ ጊዜ ቢኖረው መረጃም ቢኖረው እኛ እዚህ ጋር ወንጌል እንሰራ ነው እንጂ ወሬ ልንነዛ አይደለም የለ ነው። እና ብዙ ሰዓትን የባከነው ኤርሚ ቅድም ጀምሮ እኔ ከስራ ስመለስ አሁንም እዛው ላይ ናችሁ እና ይበቃል። ሶሪ ኤርሚ። እሺ ቴንኪው። ጸጋ ይብዛል ዳግሻይ። አንዳንዴ ሰዎችን ሀሳብ አታስጨርሱም ብለው የሚሉን እኮ የእኛው ሰዎች ናቸው። ቁጭ ልና ከታች ሀሳቧን አስጨርሷት ምናምን ነገር ይላሉ።
ስናወርድ ያልሆነ የሆነ ነገርና ለዚህ ነው የሰውን አስተያየት የማልቀበለው እና ተባረኩ። እሺ በዚህ ሀሳብ ላይ ሊያወራ የሚችል ሰው ካለ መምጣት ይችላል። ፋሲካ ኬት ነው? ኬት ቤተ እምነት ነው? ኔትወርክሽ አይሰራም እህቴ። ኔትወርክ ሳይኖራችሁ ገዝታ ትላኩ። ከገስት ላይ ወረዱ። የወንጌል አማኞች ሞዴሬተሮች አስወርዷቸው ከገስት ላይ ፕሊስ። አሁን እኔ አሁን አውርጃለሁ። እሺ ገኒ ደጋግመሽ ትልኪያለሽ። ባለማወቅ ነው ወይስ በማወቅ ነው? ደጋግመሽ ነው የምትልኪው እህቴ። ሄደን ማነው ገኒ ገኒ እየሰማሽ ነው የገባሽው እህት? I'm so sorry. An accident. ኦኬ ችግር የለም። እሺ ቴንክ ዩ። ኦኬ ጸጋ ይብዛላችሁ። እሺ ኤርሚ ምን ፋርማሲ ነው ይሰድ? በጣም ይገርማል። እሺ ቴንክ ዩ ዳግሻይ። እሺ ኦኬ የሚገባ ካለ መምጣት ይችላል። ኦኬ ልብ በሉ። አንዳንድ አገራዊ ብሂሎች አሉ። አንዳንዱ ለሚዲያ አይመጥንም እንዳልናገር ጥሩ ገላጭ ሊሆን የሚችል ምሳሌ ስለነበር ማለት ነው። ግን አንዳንዱ ብሂሎቻችን የብልግና ቃላቶች ተጨምረውበታል እንዳንጠቀማቸው። ስለዚህ ብሂሉን ስትጠቀም ግማሹን ጥዬ ግማሹን አንጠልጥዬ ሊሆን አይገባም እና ያው ብቶ ይሻላል። የብልግና ቃላት የተሻለ አረጋዊ ተብሎ የሚባል ማለት ነው። እኔ ወንድሞቼ እናቶቼ እንደው በመድኃኔዓለም ክርስቶስ ነው የምለምናችሁ። መቼ ነው ግን ከመንፈሳዊ እንቅልፍ ውስጥ ለመንቃት የማታስቡት? መቼ ነው ሰይጣን በምን መንገድ ሰውን እያታለለ ሰውን እያጃጃለ እንደዚህ የቀደመ እባብ መጽሐፍ ቅዱስ ውስጥ የተጻፈው እባብ የቀደመውን አዳምን ያሳተበትን ዛሬ መልኩን ቀይሮ መጥቶ አሁን ይህ ሰው ጻድቅ ሰው ተብሎ ይባላል። በኦርቶዶክስ ተዋሕዶ ቤተክርስቲያን ከተሰዓቱ ቅዱሳን አንዱ ተብሎ የሚባለው ደብረ ዳሞ ትግራይ ውስጥ ገዳሙ አለ። እንፈትሻለን፣ እናገላብጠዋለን። ትምህርትን የኔንም የሆነ ታገላብጣለን። ዝም ብሎ በሞቴ የሚባል ነገር የለም። የባላገር ቀልድ የሚባል አለን። እኛ ገጠር ስለተወለድኩኝ ባላገር ስለሆንኩ ማለት ነው። ቆንጆ የባላገር ማለት ዝም ብሎ ነገር የማይገባው ገሪባ እንዳልመስልህ። ለምን ካሳንቺስ አናቱ ላይ ለምን አትወለድም? እዛ በመወለድ አይደለም። እግዚአብሔር አይምሮና እውቀትን ሲሰጥና የባላገር ቀልድ አለ። በሞቴ እያልን በሰርግ ቤቱና በየድግስ ቤቱ ስንገናኝ፣ በተለይ ሰርግ ቤት በደንብ አስታውሳለሁ። እንጀራውን ያነሳና ይቆርሰዋል። ከቆረሰው በኋላ አመድ ዝግን ያደርግና በእንጀራው ከሰልም አድርጎበት ወይ አሸዋም አድርጎበት እንዳይታይ አድርጎ ትንሽ ጫፏን ብቻ ወጥ እንደተቀለላትን እንጀራ ትንሽ ጫፏን ብቻ ወጥ ያስነካና ከውስጥ ተጠቅልሏል። ውስጡ ያለው ምንድነው? እንጀራ ከላይ እንጀራ፣ ከታች አሸዋና ጠጠር። በሞቴ እንላለን። ታላቅ ሚዜው ሄደን እሱ ብሎ ይላል እንዳለን እንከትለታለን ማለት ነው። ወይ ደግሞ ይከቱልናል። የባላገር ቀልድ። ከዛ ከገባ በኋላ አስብ ምን ሊሆን እንደሚችል። እዛው ዱቄቱ አመዱ አፍ ውስጥ ቡን ይላል። ጥሩ የደጋ አህያ መስለህ ቀመህ አመዱ ላይ አልተንከባለም እንጂ አመዱን ቀመን እንነሳለን ማለት ነው። ክብር ለመድኃኔዓለም ይሁን አልከኝ አንተ ሰውዬ። እሺ አሁን በመንፈሳዊ ዓለም ላይ ልክ እንደዚሁ እንደ እንጀራው ጠቅልሎ እንደሚሰጡ በሞቴ ብለው የሚሉን አይነት ነገር አለ። በአቡነ አረጋዊ ይዤሃለሁ ይልሃል። በአቡነ አረጋዊ ይዤሃለሁ ይህንን የጠቀለልኩትን አን የሚተርግ አና ገብተሻላል። አና አልሰማሽም? በቃ አላወቀችም ማለት ነው። እሺ አሁን በመንፈሳዊ ዓለም ላይ መንፈሳዊ የሚመስል ነገር እንዲህ ቁርስ ሲያደርግና እዛ ጥቅልል ያደርግልሃል።
ሲጠቀልለው ውስጡ የዘንዶ ትምህርት፣ የሐሰት የባልቴቶች ወሬ መንፈሳዊ የሚመስል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ የጀመረ ሲጨርስም ቢስሚላሂ ብሎ የሚል ምንም አንተ ጉዳይ አይደለም። አንተ ትሯሯጣለህ፣ ትሄዳለህ፣ ትበላለህ፣ ትጠጣለህ፣ ተፈሳለህ፣ ትሸናለህ። በቃ የሆነው መንፈሳዊ ነገር ወዴት እየሄድክ እንዳለ ምን እየተቆመረብህ እንዳለ ምንም አታውቅም። ለምን መጽሐፍ ቅዱስ አታነብም? ወይ መጽሐፍ ቅዱስ አታነቢም? ወይ እንደ ህዝብ መጽሐፍ ቅዱስ አናነብም? ያ ባለማወቅ ወራት የተደረገብን። አሁን ግን ብራዘር ቆቅ ነኝ አልኩ። ቆቅ ጌታዬ መድኃኔዓለም ቆቅ ነው ያደረገኝ። ቆቅ ማለት ምን ማለት ነው? የነቃ ማለት ነው። በምን አነቃኝ? በቅዱስ ቃሉ እና እንደዛ አድርጎ አምጥቶ ያን በሞቴ አቡነ አረጋዊ የሚባሉ አባታችን በረከታቸው ይደርብና በጸሎት ቡራኬው ታግዘኝ፣ ጸሎቶት ትድረሰኝ፣ ቡራኬው ታግዘኝ። አንተ ሰውዬ አረ በመድኃኔዓለም ስርዓት ያዙ። የምን ግርግር? ሰውየውን እኮ በመጀመሪያ አላወቀውም። ቡራኬው ታግዘኝ፣ ጸሎቶት ታግዘኝ፣ ቡራኬው ትድረሰኝ ይላል። who is this man? በመጀመሪያ ማን ነው ሰውየው? ከየት ነው የመጣው? ማን የላከው? መጥቶ ምን አስተማረ? ምን አደረገ? ላንተ ለኔ በቃ በአባቶቻችን ዘመን የተዋሸ ውሸት። አይ ይገርምሃል ኤርሚያስ፣ ያው አያቴም ውሸት ይወዱ ነበር፣ ተረት ይወዱ ነበር። እኛ ቤት ተረት ይወደዳል፣ ውሸት ይወደዳል ብለህ ካላልክ በስተቀር አትነቃም። የሆነ አንተ በጃንሆይ ዘመን አያት አልፈው አንተ እዚህ 21ኛው መቶ ክፍለ ዘመን ላይ ሆነ በርገር ኪንግ እየበላህ በሀገር ቤቱም እንጀራ እየበላህ እንዴት ሰው አይነቃም? ምኑን እንንቃ ኤርሚያስ ብለህ ካልከኝ እኔ የምልህ እኒህንን እንዴት ህሊና ሊቀበል ቻለ? ኤርሚያስ እንዴት አንቀበልም ብለህ ካልከኝ ነቢየ እግዚአብሔር ዳዊት ምንድን ነው ያለው? በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ይላል። እግርን በድንጋይ እንዳትሰናከል በእጆቻቸው ያነሷል ይላል። መልአክ የሚመጣው ለሰው ልጆች እንዲራዱ ነው አይደለም እንዴ? ነው። የማን ታዲያ ምን ሊሰሩ ነው? እግዚአብሔር መልአክን ሲልክ ሊራዱ ነው። ለምን መልአኩ ለምን አቡነ አረጋዊን አልረዳውም? እነ ማርያም በድርሳነ ኡራኤል ላይ እመቤታችን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ አላዝኖ ጀምሮ ድርሳነ ኡራኤል ላይ ምን እንደሚናገረው እመቤታችን እግዝእትነ ማርያም በጊዜ ስደቷ ይህን እኮ ስለ የነበርኩ ሰውዬ በዜማ አንጀትን የሚበላ ዜማ እየጨመርንበት አንዳንድ እንባችንም ሲመጣ ንፍጣችን እየጠረግን ሁሉ ማለት እመቤታችን እግዝእትነ ማርያም በጊዜ ስደቷ ከገሊላ ናዝሬት ተነስታ ወደ ግብፅ ሄደች። ወደ ግብፅ ለመሄድ በመጀመሪያ ኢትዮጵያ መጣች። ያው ወደ ግብፅ ለመሄድ ኢትዮጵያ መጀመሪያ መምጣት አለብህ ብሎ ጂኦግራፊውን ደቡቡን ከሰሜን ገልብጠው እንነግርሃለን። አንተ ቃለ ሕይወት ያሰማልን ብቻ ነው ብለህ የምትለው። እመለሳለሁ ወደዚህ። ምን ነው ኤርሚያስ ነገር አለ። አንተዬ ተው እንጂ ግብጥ የግብጥ እስኪ እንሂድ። ሚድል ኢስት ማፕ ጂኦግራፊ ምኑ ነው የምትማረው እዚህ? ሚድል ኢስት ማፕ ና ግብፅ የት ነው ያለችው? ገሊላ ናዝሬት የት ነው ያለው? እዚህ። ከዚህ ወዴት ነው የመጡት? የጌታ እናት ማርያምና ልጇ ዮሴፍ ወደ ግብፅ ለመምጣት ለመሄድ ምን ያደርጋሉ? እዚህ ጣና ስንት ሺህ ኪሎ ሜትር ነው ርቀቱ? እኛ ጋር ኢትዮጵያ ምን ያደርጋሉ? ይኸውልህ ጂኦግራፊ ተምረህ 7ኛ ክፍል እንደኔ ወይ 7ኛ ክፍል አቁመህ ከሆነ ማለት ነው አቁም ከፈለግ ጉዳይ ነው። ናና ጂኦግራፊ ከኔ ጋር ማውራት የሚዳዳው ሰው ካለ እውነቴን ነው የምልህ አርስቱን ገልብጬ ቀይሬ አወራለሁ። ያውም ቢብሊካል ሂስቶሪ ሚድል ኢስት ላይ ማለት ነው። የኢትዮጵያን አይደለም። ኢትዮጵያ በምስራቅ በኩል ማን ያዋስናታል ብሎ ሲሉ እኮ ኬንያ ብሎ የሚል ትውልድ እኮ ነው መቶኛ ላይ ጉራውን የሚሸረችርብን ማለት ነው። ተመለስ ኤርሚያስ ወደ ግብፅ። ኦኬ ማርያም ከእስራኤል ተነስታ ወደ ግብፅ ስትሄድ ኢትዮጵያ መጣ። ጣና ላይ እግሯን ታጠበች ይላል የተጻፈ። ናግራን አውራጃ ላይ ግብፅ ላይ ትግራይ ውስጥ መጣ። እንደዚሁም ደግሞ ወደ ሰሜን ሸዋ ደግሞ መጣል። እዚህ ደብረ ሊባኖስ አካባቢ ዘመዶች ነበሯት። እነሱን ሁሉ ጠያይቃልህ። የተጻፈ እኮ ነው ብዬ የምለው
እንደውም አንዱ ፖለቲከኛ ይለየላችሁ ብሎ እንደ የሰሜን ሸዋ ተወላጅ ነው አለ። አጣዬ ተወላጅ ነው። ያው አማራ ሴቶች ናቸው ድንግሎች፣ ማርያምም ድንግል ናት አለን። እኛ እኮ ዘንድሮ የሃይማኖቱ ቤት እዚህ ይበጠብጠናል። እዚህ ደግሞ ፖለቲከኛው ደግሞ መንፈሳዊ ነገር ሀራ ነው የሚባለው ሰውዬ ማለት ነው። የተጻፈ አግኝቶ ነው ባይዘው እነ ተማሪያም የሚከተሉት ርዕዮተ ዓለም አለ ኦርቶዶክሳውያን የሚከተሉት ማለት ነው። ኦኬ ቶ አታስፋው ኤርሚያስ ምን ለማለት ነው የፈለከው? እኔ ጥያቄ ግብፅ ለመሄድ ከእስራኤል ተነሳ ወደ ግብፅ ለመምጣት ምን ልታረግ ጣና ድረስ መጣች? እዚህ እኛ ጋር ኢትዮጵያ። ያው ኤርሚያስ ወደ ግብፅ ለመሄድ እኮ መጀመሪያ ወደዚህ መምጣት አለብህ ይላል። እንዴ ጂኦግራፊ እንዴት ነው አታርፉም? አቤቱ ጌታዬ፣ አቤቱ ጌታዬ። ሰው ግብፅ ለመሄድ ጣና መጣ ትለኛል እንዴ አንተ? ኧረ በመድኃኔዓለም ኧረ አንተ ትውልድ ተው፣ ግድ የለህም ግድ የለህም። ሃይማኖቱ ቤት የሚሰራውን ሸፍጥና አሻጥር እኔ ልንገርህ። ቆንጅዬ የሥላሴ ባሪያ የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ሰው አሁን ወንጌላዊ የሆንኩ ሰው ልንገርህ እንዴት ሸፍጥ እንደሚሰራ። ከዛ ወደዚህ መጣች አሉን። ምን ላወራ እንደሆነ ደብረ ሊባኖስ ማነው ደብረ ዳሞ መለሳለሁ። ወደዚህ ስትመጣ አሉን በኡራኤል ክንፍ ላይ ነው ተጭና የመጣቸው አሉን። ድርሳነ ኡራኤል የተጻፈ ከዛም ደግሞ ከዚህም ተነስታ ደግሞ ወደ ኢየሩሳሌምም ስትመለስ በኡራኤል ክንፍ ላይ ሆና የኢትዮጵያን ተራራዎች አፍላጎቹን፣ ምንጮቹን፣ ተራሮቹን፣ ሸለቆን ሁሉ እየጎበኘች እያየች እየቃኘች አሉን። የተጻፈ እኮ ነው። በኡራኤል ክንፍ ላይ ነው ቁጭ አለችው ማርያምም። ኢየሱስም በኡራኤል ክንፍ ላይ ነው ቁጭ አለው። መላእክት ከአንድ ቦታ ወደ ሌላ ቦታ የጉዞ አገልግሎት ይሰጣሉ ማለት ነው፣ በክንፍ ላይ እያዘሉ። በዚህ መሰረት አዎ፣ ታዲያ መላእክት እንደዚህ አይነት የጉዞ አገልግሎት የሚሰጡ ከሆነ በክንፍ እያዘሉ ይዘው የሚሄዱ ከሆነ እኚህኛው ሰውዬ ታዲያ እንዴት ነው ይህንን አገልግሎት ያላገኙበት ምክንያት ነው የምልህ። እኚህኛው ለምን ይህንን በኡራኤል ክንፍ ላይ የሆነ ማርያም ወደ ኢትዮጵያ መጣች ከዛም ወደዛ ተመለሰች ብለው ካሉ የክንፍ አገልግሎት ለምን አይሰጥም? አቅፎ ተራራ ላይ ማውጣት። እሱ ጠቋሚ ሆኖ እዚህ ቁጭ ብሎ መልአኩ ማለት የመጣው ለምንድን ነው? እንዳይነክሰው ብቻ እንዲጠብቅ ነው? ለምንድን ነው ይሄ መልአክ እዚህ ጋር ቁጭ ብሎ እባቡን እየጠቆመ ወደ ላይ ጎትተው ውሰደው እያለ ትእዛዝ ሰጪው ነው? ለምን አልተራዳውም? ለምን ኡራኤል ክንፍ ላይ ማርያምና ጌታ ተሰቅለው ተጭነው ገቡ ወጡ ስትሉን ወደ ኢትዮጵያ ወጡ፣ ወደ ኢትዮጵያ ገቡ፣ ከዛም ደግሞ ከኢትዮጵያ ወጡ በኡራኤል ክንፍ ላይ ሆነው ያላችሁን ይሄኛው መልአክ ለምንድን ነው የክንፍ አገልግሎት ያልሰጠው? አቤት ለምንድን ያልሰጠው? የዚህ መልአክ ስራው ምንድን ነው? መልአክ ከሆነ ማለት ነው። ዳጊ ምንድን ነው የዚህ መልአክ ስራው? እነሱ አይገቡም፣ ንገረኝ። አቅጣጫ ጠቋሚ ብቻ ነው ወይስ እንዴት ነው? እሺ ስራ ላይ ነው ማለት ነው ዳጊ። መላእክቱ ሊራዱ ይልካቸዋል ብሎ ካለ ይሄ መልአክ ነው ብላችሁ ካላችሁ የመጣው ለምንድን ነው? እንዳይወጣው ብቻ ሊጠብቀው ነው ወይስ? ተነጋገሩበት። ስር ያለውን ሰው ሚስትን የሚው ልጆች ቤተሰብን ምንድነው ታዲያ ይሄ ነገር እንዴት ነው ብለስ ተጠያየቁ። ጥቂት ጊዜ ወሰዱና ተጠያየቁ። ራቃ ብለህ ጠይቀው። ይሄ ለሃይማኖት የቀናው ትውልድ ብሎ ያለ ሴቱም ከሆነ ማማሲያ ቢሎ ሙሉ ሊያነሱ ይችላሉ።
እንዲህ አይነት እባብና ዘንዶ ላይ ካልቀልድኩ በምን ላይ ቀልዳለሁ? ብራዘር ግን ተጠያይቅ ብራዘር። የዚህ መልአክ ስራው ምንድን ነው? መልአክ ነው ተብሎ ስለተባለ አቅጣጫ ጠቋሚ ብቻ ሆኖ እንደ ጂፒኤስ ሊያመለክት ነው? መንገድ ሊመራው ነው? መልአኩ ዘንዶውን ይመራዋል፣ ዘንዶ ደግሞ አቡነ አረጋዊን ይመራዋል። እንደዚህ ተመራርተው ነው የሚሄዱት። እያስፈራራውም ይመስላል። ተዋ የሚለው ይመስላል። እንዳትበላው አይነት ነገር ነው። ምን አሉ? ምን አሏቸው ወገኖች? ምን አሏችሁ? ምን መለሰልህ? አጠገብ ያለው ሰው ምን መለሰልህ? እዛው ተጠያይቁ። ይሄ መልአክ ከሆነ ለምን እርዳታ አላደረገለትም? በክንፉ አዝሎ ለምን ማርያምንና ኡራኤል ማነው ኡራኤል የተባለው ማርያምንና ኢየሱስ ክርስቶስን ከእስራኤል አቅፎ ወደ ኢትዮጵያ መጣቸው፣ ከዛም ደግሞ ወደ እስራኤል መለሳቸው ብላችሁ ያላችሁት ይህንን አይነት አገልግሎት ይሰጡ ከሆነ ትራንስፖርቴሽን በክንፍ ላይ እየተሸከሙ የሚያወጡ የሚያገቡ ከሆነ ለምን ይሄ መልአክ አቡነ አረጋዊ ለምን አልረዳውም? ወደ ተራራ ላይ ለማውጣት እባብ ላዩ ላይ ቁልፍ ብሎበት እንዲተንጠልጥሎ ይዞት ሲሄድ እያየ ምንድን ነው የመልአኩ ድርሻ እዚህ ጋር? ተናገሩ እንጂ። ይመጡና ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ብሎ ይላል ጌታ ይላል። አዎ ይላል። ታዲያ ለጥበቃ ብቻ ነው? ሌላ አገልግሎት አይሰጥም? አቤቱ ጌታዬ፣ አቤቱ ጌታዬ። እዚህ ጋማ ያለ የዚህኛውማ ተው። ህዝቤ ሲሰግድ ሰውየው ጻድቅ ነው ብለው ለዚህኛው በመስገድ ለቀደመው እባብ ያሰግደዋል። ጭራው ላይ ትስመዋለች። እሰይ ብፁዕ አባታችን በረከቶ ይደርብ ጭንቅላቱ ላይ ትስመዋለች። እንዳያስተውሉ አይናቸው ተይዟል። የሰራዊት ጌታ እግዚአብሔር አይኖቻችሁን ይክፈት። ይሄንን ቤታቸው ሰቅለዋል ገዝተው። ስዕል አድህኖ ይባላል። ይሄን ሁሉ ነው ሊሟገተኝ የመጣው ባለፈው ላይ ማነው አይኑን አፍጥጦ ጥርሱን ቦርሾ ጎፈሬውን አበጥሮ ብቅ ያለው ማለት ነው። አሁን ስታማትብ ለማን ነው የምታማትበው? እዚህ ጋር ወደ ማን ነው የምታማትበው? ይሄን ፎቶ ቤት አድርገህ ዋሌት ኪስ ውስጥ አድርገህ መኪና ውስጥ አንጠልጥለህ ስታማትበው ወደ ማን ነው የምታማትበው? ፊልጶስ የሚባል የጌታ አገልጋይ አለ። እንደዚሁም ነቢየ እግዚአብሔር ኤልያስን ጌታ የነጠቀው በምንድን ነው? ወደ ሰማይ በእባብ በጃርት በጉርጥ በጊንጥ ወይስ በምን? በምንድን ነው? ነቢየ እግዚአብሔር ኤልያስን በተራራ ላይ ማነው ወደ ሰማይ የወሰደው ጌታ በምንድን ነው? ወንጌላዊ ፊልጶስ በምንድን ነው ከሰማሪያ ወደ ጋዛ ሰርጥ የመጣው? አንድ የብሉይ ኪዳን ታላቅ ነቢይ፣ አንድ የአዲስ ኪዳን የወንጌል ሰባኪ ፊልጶስ ማለት ነው። እሺ እነሱ ላይ በኋላ ላይ እናገራለን። የዚህ መልአክ ድርሻው ምንድን ነው? አቅጣጫ ጠቋሚ ነው። በቃ ከዚህ ውጭ ሌላ የለው። እንደ 38 ቀበሌ ዱርዬ ሰይፍ ይዞ ዘንዶንም አይቆርጥለትም ምንም አይልም። ምክንያቱም እሱ ራሱ ሊቆረጥ የሚችል ነው። ምንም የሰው እጅ ስራ ቀልድ ስራ ነው። ቅዱስ ሚካኤል ቅዱስ ገብርኤል ብሎ ይለኛል። ይሄንን የሰው እጅ ቀልድ ስራ አልኩ ብራዘር። አምላኬ እግዚአብሔር ቅዱሳን መላእክት አንተ እንደዚህ መቀለጃ እኮ አይደሉም። መቀለጃ አይደሉም ብራዘር፣ መቀለጃ አይደሉም። አሁን ቅዱስ ገብርኤልን ቅዱስ ሚካኤል ነው ብለው የሚሉት ይሄንን። ከዛ እባብን ሲመራው እባቡ ወይ አቤት
ይህንን ሽማግሌ እቅፍ ድግፍ አድርገህ ተራራው ላይ አውጣው ብለው የሚል ማለት ነው። ወረር ካደል ተሜ የእባብ ጉዳይ ስስሙት እንጂ ስትነጋገሩበት አያምርባችሁም። እታች ስትጽፍ ስላየው ነው ያስገባው። ከቻልክ ና ተመልሰ ኤርምዬ ሰላም ናችሁ? ምን ሰላም አለ? ቆሞስ እያዩት እዚህ ወሎ ውስጥ አለ አንድ እንትን ጋትራ ጊዮርጊስ የሚባል ጫካ ነው ዙሪያው። በቃ የሆነ መዝሙር ይዘመርለታል። ገና ሰው ተሰብስቦ በቃ ከዘመሩ በኋላ ነው ዘንዶ ይመጣል እያተራመሰው ጫካውን ገብቶ ቀምሶ ሲወጣ ነው ከዛ በኋላ ሰው የሚጠመቀው። የሚገርመው ማለት ነው። እሱ ብቻ አይደለም፣ ሌላም አንድ ጊዮርጊስ አለ። ትንሽ ስሙ ስለከበደኝ ነው። ያ በድሮ አጠራር ዝም ብሎ ጋላ ጊዮርጊስ ይሉታል። እዛም እንደዛው ተመሳሳይ ሁለት ቦታ ማለት ነው የማውቀው ማለት ነው። ኢየሱስ እኮ ኢትዮጵያ መጥቶ ትግራይ ውስጥ እኮ ሰንበቴ ሲጠጣ ነበረ። ጠላ እየጠጣ በሕፃንነቱ ብቻ አይደለም ትልቅ ሆኖም ይመቷል። እንደውም ይሄ ድሃ ነው እንዴ ሊከፍል ነው ምናምን እያሉት በለታት አንድ ቀን ግን ሙሴው እየናቁት በለታት አንድ ቀን ግን አሳምሮ ጠላውን ከፈለ ምናምን ማህበሩን አወጣ ሁሉም ይባላል። እና ያው ታምረ ኢየሱስ ላይ አለ በነገራችን ላይ ታምረ ኢየሱስ ላይ ተጽፏል አላው ታምረ ኢየሱስ ላይ ስንት ላይ እንደሆነ እሱን አላየሁትም፣ ግን ማየት ይችላል። እሱን አሁን ላይ ወጣ ብያለሁ እንጂ አለ ሙሴው ንቆት ምናምን ሙሴው ንቆት ራሱ አሁን ከየት አግኝቶ ሊከፍል ነው ምናምን እያለው እና ዳር ላይ ያደረጉት ነበር። የሚጠጣበት ጽዋ ራሱ ስለማይከፍል ብለው ድሃ ስለሆነ በሸራፋ ጽዋ ይሰጡት ነበረ። መጨረሻ ላይ ግን አሳምሮ ሲከፍል እንደገና ከበሩት። ንቀውት የነበረው እንደገና ክብር ሰጡት ምናምን ተብሎ በቃ ተጽፏል። እንግዲህ ጠላ እየጠጣ ማለት ነው። አስበው እንግዲህ ኢየሱስ ኢትዮጵያ አድርገው መቼም ከጠላ አይወጡም እና ማህበር ከፋይ አድርገውት እራሱ እግዚኦ ምን የሌለው ውሸት አለ ልፈልግ ነው። የሌለ እኮ ነገር የለም። እንደው እግዚአብሔር አይኖቻችን ከፈተው እንጂ አሁን ላይ ጉድ እኮ ነው የሌለ። አውርተን ማንጨርሰው ጉድ እኮ ነው ያለ። አንዴ ቆይ እንደ ባለግ ነው የሚለውም ዛም ድርሳ ገሩ ላይም ኦኬ። አሁን የገባው ሰው ከየት ቤተ እምነት ነው? እየሰማኸኝ ነው? አሁን የገባው ሰው እሺ። ዛሬ እንደዚህ የሚልክ ሰው ገብቶ ዝም የሚል ሰው በብሎክ ነው። ኦኬ፣ ሶስተኛ ማለት ነው። ጋው እሺ፣ ቆሞስ ይቀጥሉ። እንደዛ አይነት ተረቶች አሉ። ማርያም በሕፃንነት ብቻ አይደለም ይዛው መጣች ወደ ዳጋ እስጢፋኖስ ይዛው መጣች የሚል ብቻ እነዘበነ የሚሉት ብቻ አይደለም። ትልቁ ነው እዚህ በቃ ኢትዮጵያ ውስጥ በቃ ኢየሱስ እንደኖረ ነው መጻፍቶቿ የሚያወሩትና ዘንዶት ያው እንዳልኩ ትልቅ ክብር አለው። በብዙ ቦታ አንዳንድ ቦታ ይጠብቃልም ተብሎ ይታሰባል። አንዳንድ ቦታ ያው ጸበል ቦታ ግድ ነው በቃ አለ ይዘመርለታል እንደው እና ልዩ ክብር አላት ማለት ነው በጥቅሉ። ኦኬ አብሶም ሰሜን ውስጥ በቃ እንደዛ ነው። ወሎ ውስጥ አይደል? ወሎ ውስጥ እንትን አለ ውጫሌ ያለፍ ብሎ ውርጌሳ የምትባል ትንሽዬ ከተማ አለች። እዛ ጊዮርጊስ ቤተክርስቲያን ጥጉ ጫካ ላይ አለ እሱ አንድ። እንደገና ወልዲያ የሚባል አለ ደግሞ ከወልዲያ ወጣ ብሎ ጋላ ጊዮርጊስ የሚባል አለ። ሁለቱ ቦታ ተመሳሳይ ነው። አንዱ ውጫሌ አካባቢ ውጫሌ ያለፍ ብሎ ያለው ነው። አንዱ ከወልዲያ ያለፍ ብሎ መቻሬ ሜዳ ያለፍ ብሎ የሚባል እዛ አካባቢ ነው። ሁለቱም ተመሳሳይ ነው። ልክ ህዝቡ ይሰበሰብና ወደ ጸበል አይገባም። ኦኬ ይዘምራል መጀመሪያ ለጊዮርጊስ ይዘምራሉ። በቃ ሴቱ ተሰብስቦ ከዛ በኋላ ዘንዶ ይመጣል። እኔ እኮ ስላየው ነው የምነግርህ። አሁን ይሄ የጊዮርጊስ በስነ ስርዓት ይሄ ጋላጊዮርጊስ በስነ ስርዓት አንዴ እሺ፣ እሱኛውን እሺ ቦታ ጠቅሰው እርሶ የደብረ አስተዳደር ስለነበሩ የሚዋሹ አይደሉም። ቆሞስ ኖት፣ ስልጣኖት ከጳጳስ በታች ስለነበረ በደንብ አምኖታለሁ። አንድ ወሎ ውስጥ ቡርኬ ባለፈው ሲናገር ነበረ። እንዲሁም ቡርኬ ብቻ ሳይሆን አንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም የሚያስተዋውቅ ወንድም መንበሩ ስር ተመልሶ የሚተኛ ነው ምናምን ነገር ቅዱስ ቁርባኑን የሚበላ ብሎ ያለው አለ። ቪዲዮ ኦርቶዶክስ አማኝ ነው ሰርቶታል። ያውቁታል። እሱን አላውቀውም ኤርምዬ፣ ግን እሱ ስጋውና ቅዱስ ደሙን ሁሉ ይበላል ብለው መርጌታም ሲናገሩ ቪዲዮንም እናገኘዋለን።
ኤርሚ ሰላም ናችሁ? ሁላችሁም ዳጊ ሰላም ብያለሁ። ኤርሚ ሰላም ደህና ነን። እንዴት ነው? ያው ሁላችሁንም ሰላም ብያለሁ። እኔ ኤርሚ ብዙ አንተ የምታነሳቸው ሀሳቦች ላይ ከኔ በተሻሉ እውቀት ያላቸው ሰዎች እንዲገቡና እንዲወያዩ ብዙ ጊዜ እንትን እላለሁ። ግን አሁን የተናገሩት ፋሪስ የሚለው ማንም ገብቶ ቆንጆ መንገር ቆንጆ፣ ግን ማንም ገብቶ የተነጋገረ የለም። እሱ ሌላ ጊዜ ኤርሚ ያውልህ ምን አለ መሰለህ፣ እኔ ከዚህ በፊት አንድ ነገር ብያለሁ። አሁን የሆነ ቃል ብናገር እንደምታወርደኝ ስለማቅ ላለመውረድ ነው እያወራሁ ያለሁት። ላለመውረድ አላ ላለመውረድ እንዳታወርደኝ ነው እያወራሁኝ ያለሁት። አንተ ፈሪ ነህ እንትና ደፋር ነው ምናምን አለም። አሁን የእግዚአብሔር ቃል ላይ ማንም አሸናፊ የለም። አሸናፊው እግዚአብሔር ነው። የእግዚአብሔር ቃል ነው የሚያሸንፈው። ግን እሱን እናወራለን። እኔ አሁን ለምሳሌ ያክል ከዚህ በፊት ማን ቤት እንደሆነ አላቅም፣ አንተና ደምረው የተነጋገራችሁበት ቀን ላይ እኔ አንድ ቃል ብያሃለሁ። ኤርሚ አንተ ፕሮቴስታንትን ጠንቅቀህ አታውቅም እና ስለ ፕሮቴስታንት አውቃለሁ ካልክ ከኔ ጋር ለምን አናወራም ብያሃለሁ ከዚህ በፊትም እና ስለማታውቃት ፕሮቴስታንትን። አሁን ግን ቀጥታ የመጣሁት ፋሪስ የሚባል ዩዘር ኔም እኔ አይቻለሁ። የእሳቸው ማየት ማስረጃ ሊሆን አይችልም። በወረቀት የተደገፈ በቪዲዮ የተደገፈ ማስረጃ ነው ለእኛ ማስረጃ ሊሆን የሚችለው እና ለምን እሳቸውን ላወሩት ወሬ ወይ ይቅርታ እንዲጠይቁ ወይ ደግሞ ማስረጃ እንዲያመጡ፣ ካልሆነ ግን አፈ ታሪክ ነው የምናወራው፣ የቡና ወሬ ነው እያወራን ያለ ነው ከሆነም ደግሞ ሚዩት አድርገን ከአንተ ጋር ደግሞ እንቀጥላለን። በእውነት ዘማሪዎች እየዘመሩ ግን የቡና ወሬ ነው እየተወራ ያለው። እሱን ብቻ ጠይቅልኝ ኤርሚ። ኦኬ፣ አንደኛ የደብረ አለቃ ናቸው፣ ስልጣናቸው አላቃቸውም። እኔ አላቃቸው። ፋሪስ የሚባል ዩዘር ወንድሜ ይኸውልህ፣ ማወቅ አይጠበቅብኝም። አላቃችሁም። አንተ እንድታቀኝም አልፈልግም። ሲጀምር አንተ ይታቀኛለህ። ላውቅህም አልፈልግም፣ እንድታቀኝም አልፈልግም። ፋሪስ የሚባል ዩዘር ኔም መልስ ብቻ መልስልኝ። ይኸውልህ አባቴ፣ እኔ በአይኔ ያየሁት ተጠምቄም ያየሁት በስነ ስርዓት ቦታው ላይ የማቀው ቦታውን ብትጠይቀኝ ከነ እያንዳንዱን አቀማመጡን ሁሉ እነግርሃለሁ። ለምን በአይኔ ያየሁት ስለሆነ ማለት ነው። ከአይኔ በላይ እንግዲህ መጽሐፍ ምንም ይሄ ነው የምልህ አልለም። ከአይኔ በላይ ምንም ሌላ ነገር የለም። በአይኔ ያየሁትን ነው የምነግርህ። በአይኔ ያየሁት በስነ ስርዓት ያየሁትን ነው የማወራ። ያላየሁት ለምን ብዬ እኔ ዋሻለሁ? ምን ያስፈልጋል መዋሸት? መዋሸት እኮ አያስፈልግም። ለምን ብዬ ለምን ምን አገኝበታለሁ? ምን እጠቀማለሁ? በመጀመሪያ ደረጃ ማለት ነው የምጠቀመው ነገር የለም። አካባቢ ያለ ተወላጅ ካለ እዛ አካባቢ ለኔም እንትን ሊሰጠኝ ይችላል፣ ያው ስለሚያውቀው ማለት ነው። አሁን እዚህ ቢኖር ማለት ነው ያለ ነገር ነው፣ በስነ ስርዓት ያለ ነገር። አንደኛ አሁን ይሄ ውጫሌ ወደዛ ያለው ምልህ እኛ በቆሎ ትምህርት ቤት ስንማርበት የነበረበት ቅዳሴ የተማርንበት ዜማ የተማርንበት ቦታ ነው። እዛው የቆሎ ትምህርት ቤት አለ በጎኑ ደግሞ ጸበላ የታወቀ ጸበል ቦታ ነው። የታወቀ ብዙ ቦታ ሰው የሚሄድበት ቦታ ነው፣ የታወቀ ነው። እና ያንን እኛ በስነ ስርዓት ስለምናቀው ነው ማወራ ስለማቀው ነው እንጂ አሁን እኔ ውሸት አውርቼ የምጠቀመው አንዳች ነገር የለም። በመሰረቱ ደግሞ ስለኔም ብጠይቅ ደግሞ ጠይቅ፣ እኔ ማን እንደሆንኩኝ መጠየቅ ይቻላል። ምክንያቱም እኔ በብዙ ቦታ ያገለገልኩም ስለሆንኩኝ ምንድነው እኔ ማን ነው ብባል የምታውቁ ሰው ነኝ። ከወንጌል ውጭ በምንም ነገር እንከን የማይገኝብኝ ንጹህ ሰው ነኝ ማለት ነው ወንድሜ። እሺ፣ እና ተመስገንዬ እንደዛ ነው። አሁን እኔ ጽፎ ፋሪስ የሚል ዩዘር ኔም ከጨረስክ ለኔ ደግሞ እድል ስጠኝ። ያው ዝም ብዬ እየጠበቅኩ ሐሳብህን እስኪጨርስ፣ ካልጨረስክ ግን አሁንም ጠብቀሃለሁ ወንድሜ ፋሪስ። ለማውራ ጨረስክ? አዎ። አሁን ለምሳሌ ያክል የምታወራው እኔ አገልጋይ ነኝ ነበርኩ ምናምን የሚለውን ነገር አላውቅም። እኔ እንዳቅህም ስለማልፈልግ ነው ማላቅህ። ግን እየዋሸ ያለኸው ትልቁ ነገር ምንድነው? አይሰማኝም እኔ ጋር ኧረ ይሰማል። ኧረ ጠረት ብሎ ይሰማል። የእርሶ ይሰማል። አይ እስካሁን ድረስ ያወራኸው ፋሪስ የሚል ዩዘር ኔም የቡና ወሬ ነው ያወራው። ማስረጃ አይሰማኝም እኔ ጋር አልሰማሁም ወንድሜ፣ ይቅርታ ተቋርጦበት ነው። ከቻሉ ወጥተው ይግቡ፣ ወይ ቆሞስ ከሰሙት ቆሞስ ይውጡና እንደገና ይግቡ። አይ ቲንክ ኔትወርክ ይመስለኛል እርሶ ጋር። የተመስገን ይሰማል። የእርሶ እኔም ልታቀኝ አልፈልግም።
የኛ ለእርሱ አይሰማም፣ የእርሶ ግን ለእኛ ይሰማል። እሺ አሁን ተሰማኝ። ኦኬ እሺ፣ አሁን ሰማሁት። ኔትወርክ ነው። እሺ ቀጥሉ። ኦኬ ታም ይቀጥል። እሺ ከተሰማ ጥሩ። እስካሁን ድረስ ስታወራው የነበረው እኔም ማስረጃው እኔ ከኔ ውጪ ሌላ ወንጌል ሲሰብክ የለም። ስለ እኔ አጣራ፣ ስለ አንተ ከማጣራ ከድንግል ማርያም ስለተወለደው ስለ እግዚአብሔር ልጅ ስለሆነው ሁለት ልደት ስላለው ቅድመ ዓለም ላይ ካለ ሴት ከአብ የተወለደው ድዕር ዓለም ላይ ደግሞ ካለ ወንድ ከእናቱ የተወለደውን ክርስቶስ ኢየሱስን ባጣራ እሱ የዘላለም ሕይወት ይሰጠኛል። ስለ እሱ ባጣራ ይሻለኛል ስለ አንድ ግለሰብ ከማጣራ። ነገር ግን እስካሁን ድረስ ያወራኸው ትልቁ ወሬ ማስረጃ የለኝም። ማስረጃ በጠየቅ የፕሮቴስታንት ነቢዮች በድግምት ቀለበት ላይ አድርገው ነው የሚያስጮሁት አጋንንት። የፕሮቴስታንት ነቢዮች አስጨርሸዋል። ኤርሚ ቀጥሉሽ። ሚዩት አድርጌ ላዳም ሚዩት አታደርግ ተመስገንዬ እኮ አይደለም። አሁን እኔ ላወራ ስል እሳቸው አልጨረሱም። ኤርሚ እሺ፣ ፋሬስ አልጨረሱ። አድምጠኝ ማለት this is ኦርቶዶክስ። በቃ መታችሁ መንጫጫ ኦርቶዶክስ። ይሄ እውነት የገባው ተመስገን ነው። እሺ ሚዩት አድርገህ ምን ይገባል? ቆሞስ ሚዩት ያርጉት፣ አይክፈቱ። ተሜ አታውራ አልተባልክም፣ አታውራ አላልኩም። ታዲያ ለምንድን ነው አልጨረሱም? እሳቸው እኛ እንትን ብለን በዛ ምን አይደለም። አታውራ አላልኩም። እታች ስጽፍ ያስገባሁ እኔ ነኝ። ስጽፍ በጽሁፍ ከምትደቅም ገብተህ ብታወራ ብሎ በሚል ማለት ነው። ታዲያ ለምንድን ነው አቁም ያልኩ? አርስት ጠብቅ አውራ። የእኛን የፕሮቴስታንቱን ለማውራት በቃ ሄደህ እኮ 30 ዓመት ፓስተር ነበርኩ ብለህ ዋሽተህ ብዙ ነገር አስጨብጭበሃል። ከፈለክም ቤት ክፈትና እኔን ጥራኝ፣ እመጣለሁ። የፕሮቴስታንት በቀለበት በምናምን ነገር አጋንንት ያስወጣሉ ነቢያቶቹ፣ ፓስተሮቹ ብለስተን ቪዲዮ ማስረጃ ይዘህ ቸርቹን ጠቅሰህ ጥራ፣ እኔ እመጣለሁ አንተ ቤት። ያኔ መልሳለሁ። እነዛን ሰዎች እንዳንተ አላሽሞንም ታቀኛለህ። ደግሞ ኤርሚያስ ነኝ። እኛ ጋር እንደዚህ አይነት የጥንቆላ ስራ የሚያደርጉ ሰዎች ካሉ ያን ሰው ቀጥታ ያደረገውን በቪዲዮ ማስረጃ የተደገፈ ካመጣ ይህ ሰው ጠንቋይ ነው ብዬ የምልህ። እንደናንተ ጋር እኛ አንተፈተፍም። ታቀኛለህ፣ እኔንም ዳጊንም ታቀናለህ፣ ኤፍሬምንም አናችንም ታቀናለህ። በዚህ ያለንን አቋም ፕሮቴስታንት በቀለበት ላይ አስደግሞ ምናምን ነገር ብል እዛው ከነ ድግምቱ ነው የምናስወጣው። ኦኬ አሁን ግን አያስቆምኩ። ለምንድን ነው? ቀጥል፣ የፈለከውን ደቂቃ ውስጥ ቀጥል። አርእስቱን ጠብቅ፣ አውራ፣ አትቀላቅል። ቴንክ ዩ ታሚ። አሁን መቀጠል እንችላለን። አርእስቱን ጠብቅ፣ አውራ ላይ ማለት ነው። የእኛን ከፈለክ ቤት ከፍተህ ስጠራኝ እንመጣለን። ቴንክ ዩ ጎሄድ። እሺ ኤርሚ፣ አሁንም ድሉን ከሰጠኸኝ ምንድን ነው መሰለ ለአንተ ቆሞስ ለእኔ ደግሞ ፋሪስ የሚል ዩዘር ነው ያለው ሲያወራ በተደጋጋሚ ምንም ማስረጃ አልጠየቅከውም እና ላወራበት መልስ ልመልስ ስል አሁንም ትክክል ካልሆንኩኝ ሚዩት አርግ ካልከኝ ሚዩት አረጋለሁ። ለመሰለ ሚዩት ማድረገው ኤርሚ መታዘዝ ከሰነፍ መስዋዕት ስለሚበልጥ እኔ ሰነፍ መሆን አልፈልግም። ብርቱን አምላክ ክርስቶስን ይዤ የምጮሁለት፣ የምሳደብለት፣ የምከራከርለት፣ ውሸት የማወራለት አምላክ የለኝም። ክርስቶስ ኢየሱስ የእውነት አምላክ ነው። የሚገለጠው በእውነት ነው። የምናመልከውን በእውነት ነው። የምንኖርለት እንጂ የምንገልለት የምንሳደብለት አምላክ ስለሌለኝ ነው እያወራሁኝ ያለሁት። ሳወራ አሁንም እድሉን ከሰጠኸኝ፣ ካልሆነ አሁንም እሳቸው ሲያወሩት የነበረውን ውሸት ይቀጥሉና ለእኔ ቀስ ብለህ 1 ደቂቃ ስጠኝ፣ በአግባቡ ልመልስ። እሳቸው ሲያወሩ ዘንዶ ልሶ መጀመሪያ መዘምራኖች ይዘምራሉ። ሪጅን ጠቁመው የት ወሎ ብለው ጠቁመው ነው። እንዲህ ብለህ ካወራህ ፋሪስ የሚል ዩዘርኔም አንተ ለእኔ ማስረጃ ልትሆን አትችልም። ለምን ቢባል አንተ በራስህ ስህተትና ውሸት ነው ብዬ ነው ማምነው። እኔ ውሸትና ስህተት የሆነ ሰው ለእኔ እውነት ሊሆን አይችልም። በተደጋጋሚ ስህተት ሲወራ የቡና ወሬ ነው እያወራችሁት ያላችሁ እንጂ ማስረጃ የላችሁም ነው። እሱን ፋሪስ የምትባለው ዩዘርኔም እስኪ ወሎ አካባቢ ጋር ዘንዶ እየተርመሰመሰ ሲቀምስ የነበረውን ጸበል በማስረጃ ከፈለክ በቪዲዮ ከፈለክ በጽሁፍ አሳየኝና ከዛ በኋላ ከአንተ ጋር አወራለሁ። ካልሆነ ግን
ጴንጤዎች ራሳቸው አጋንንት እያመለኩ የአጋንንት ማስረጃ እኔ ጋ አለ ነው። እሱን ደግሞ አሳያለሁ። እግዚአብሔር መንፈስ ቅዱስ የስርዓት አምላክ ስለሆነ ሲያጠምቁም የሚከተሉት ቅዱሱን መንፈስ ሳይሆን ሌላውን ነው። እሱን በማስረጃ አሳያለሁ። አሳይ ካልከኝ የምትከተለው ግን አንተ ግን የምታወራው ግን ሐሰት የሐሰት አምላክ የሆነውን ክርስቶስ ኢየሱስን ስለሆነ ሐሰተኛው ኢየሱስን ስለሆነ እየዋሸህ ከሆነ ተናገር፣ ካልሆነ ግን ማስረጃ አሳይ ነው። ፋሬስ ዩዘርኔም የኤርሚያስ ቆሞስ ቀጥል። አየው ስራት ያዘ አባቴ አንደዛ ኤርሚያስ ቆሞስ የኔ ፋሬስ አስማ አየው ለኔ አዳምጠኝ አባቴ እኔ በኢትዮጵያ ኦርቶዶክስ ነው እንጂ ኤርሚያስ ቆሞስ የሚባል አይደለም። እንደዛ አይነት ስራት ያዝ እኮ አንተ ፋሬስ ማን ነው ስምህ ማን ነው? ፋሬስ ዩዘርኔም ኤርሚያስ ቆሞስ ስላለ ነው። ይቅርታ ቀጥል። የኤርሚያስ ቆሞስ የኔ ፋሬስ ይሁንልሽ የፈለከው ማለት ይችላል። ያው ልማር ነው አባቴ። ይኸውልህ አንድ ማዳመጥ ያለብህ አሁን እኔ ባይኔ ያየሁትን በጽሁፍ አንጣልኝ ካልከኝ መጻፍ ይቻላል፣ ችግር የለው። እኔ ግን ባይኔ ያየሁትን ነው ያወራው ያለኝ። በትልቁ አድርገው ኤርሚ፣ በትልቁ አዳምጠኝ እስኪ አዳምጠኛ። መጀመሪያ አዳምጥ፣ አትንቀጭቀጭ፣ አዳምጥ መጀመሪያ። እያልኩ ያለሁት ባይኔ ያየሁትን እነ ቦታው አካባቢውን ቦታውን ክፍለ ሀገር ሁሉ እያንዳንዱ እየተናገርኩ ነው። ለምሳሌ ቅድም ኤርሚ ሲጠይቀኝ እኔም በቪዲዮ ሰምቼው አይቼዋለሁ። አንድ የኦርቶዶክሳውያን ወንድም እንደዚህ መቅደስ ይተኛል፣ እንደገና እኛ ስንመጣ ይሄዳል፣ ተመልሶ ይመጣል፣ ተረፈ መሳይት ይበላል ምናምን ሲሉ እኔ አይቼዋለሁ ቪዲዮውን። ግን እኔ አሁን ቦታውን ስላላወቅኩት ይሄ ነው ቦታ ማለት አልቻልኩም። ለምን ኤርሚ ሲጠይቀኝ እኮ አላውቅም አልኩኝ። ለምን አላውቅማ አላየሁትም ቦታውን። በቪዲዮ ግን አይቼዋለሁ ማንም ሰው እንዳየው ማለት ነው። ግን ቦታውን ስላላወቅኩት ይሄኛው ግን ባይኔ ያየው ስለሆነ ቦታው ላይ ስለተገኘሁኝ ነው እያወራሁት ያለሁት። አሁን ቪዲዮ ቀርጸው በነበር ልትለይ ከሆነ ኦኬ ተሳስቻለሁ። ምን ያኔ ባንኘ ቢሆን ቀርጸው ነበር፣ ልክ ነህ። ነገር ግን ባይኔ ያየሁትን ነው ማወራ። ዘማሪ ወጥተው ወይም ልብስ ለብሰው ይዘምራሉ አይደለም ያልኩት። ሲጀመር ማሰብ ያለብን ተጠማቂዎቹ ግን ተሰብስበው አጥማቂው አለ ተጠማቂው አሉ ይመጣሉ። ሴቱ ተሰብስበው ወንዱ የሚጠመቀው ሰዎች ዙሪያው ሆነው ግን ይዘምራሉ፣ የጊዮርጊስን ያመሰግናሉ፣ ምን ይላሉ። ከዛ በኋላ ግን ይገባል፣ ያጠምቃል። ያየሁትን ነው ማወራው፣ ባይኔ ያየሁትን። ያላየሁትን ግን ቦታውን ያላወቅኩት ግን ቅድም እንዳልኩትም አላወቅኩትም። አሁን ስለ ኤርሚ ቆሞስ የእንትና የምትለው ሲጀምር አንተ እኔ ማወቅም አይጠበቅብህም። እኔም አንተን ማወቅ አልፈልግም፣ ላቅም አልፈልግም። አንተም አይደለም ስልጣንም ሰጠኝ፣ እኔ የሰጠኝ ሊቃነ ጳጳስ እንጂ ተመስገን አሁን ከጴንጤ ኮብሎ የወጣ ደማስ አይደለም ለኔ እንትን እውቅና የሚሰጠኝ። ብሰጠኝም ባሰጠኝም ምንም ነገር የለም ሲጀመር ማለት ነው። ይሄ ማወቅ አለበት። ባይኔ ያየሁትን ነው እያወራ ያለሁት። ይሄ ደግሞ እኔ የምዋሽበት ቅድም ብያለሁ፣ የምዋሽበት አንዳች ነገር ሊኖር አይችልም። ምንም ጥቅም አላገኝም። ባይኔ ያየሁትን ግን እሱ ሲያነሳ ትክክል ነው። እኔም ባይኔ ያየሁት ሁለት ቦታ ላይ አይቻለሁኝ፣ እውነታው የሆነ ለምን አንደኛው እዛው ቆሎ ተማሪ ስለነበርኩበት፣ አንደኛው ደግሞ ቤተሰብ ላስጠምቅ ስለርኩበት ቦታው ሁለቱንም ስለማቃቸው ማለት ነው። እኔም ብጠይቅ ፋሬስ ማን ነው ብትል አቡነ ኤርሚያስን ጠይቅ። አቡነ ኤርሚያስን ያመነኮስኩ አባት ነኝ እኔ ልንገርህ አይደለም። አቡነ ኤርሚያስ አሁን ጳጳስ ለመሆናቸው ያመነኮስኳቸው እኔ ነኝ፣ ብታምንም ባታምንም ማለት ነው። እና በዚህ መልኩ ነው ማየት ያለብህ ልልህ ፈልጌ ነው። እሺ ኤርሚ ጨረስክ? ፋሬስ ከጨረስክ እቀጥላለሁ። ኤርሚ በጨዋነት ስለማመን ኦርቶዶክሳዊ ጨዋነት ልቀጥል? ባለሽ ጨርሻለሁ። ለማንኛውም ልቀጥል። በጣም አንድ ሰማይና ከዛ ተቀጥላለሁ። ኦኬ እሳቸው በአይን ያዩትን በቤተ ክህነት አስተዳደር ውስጥም የደብር አስተዳደር ስለነበሩ አዩ። ኦኬ ቀጥያ ቪዲዮ ስለማሳይ ማለት ነው። አንተ የምትናገረውን ተናገር፣ በደንብ ላስጨርስ ስለፈለኩ ነው። ኦኬ እሳቸው አየሁ ብለው አሉ። ቆይ አታቋርጠኝ። አየሁ ብለው አሉ። አየሁ ብለው ሲሉ የእሳቸውን ውሸት ላሳይ ብለህ መጣህ። አንተ የምታሳየው አንተ በቦታው ላይ የጠሩትን ቦታ ጠርተዋል። ልብ በል። የጠሩት ቦታ ላይ ያለው ነገር ይኸው ቦታው የቪዲዮ ማስረጃም የጽሁፍ ማስረጃም አላቀረብክም። እሳቸው አየሁ ብለው ያሉትን አንተ አላዩም ውሸትዎትን ነው ብለህ አልክ። ባለፈው ግን እዚህ ቤት ላይ ገብተህ ስለ ግሼን ማርያም ስለ መስቀሉ ቆይ አድምጠኝ ማለት እድሉን አሰጠኝም። ቢያንስ ሁለት ጨርሱ፣ ከዛ በኋላ አለው። ባለፈው አንተ ስለ ግሼን ማርያም ስለ ግማደ መስቀሉ ስጠይቅህ ምንድን ነው ያልከኝ? በአይኔ አይቻለሁ አልከኝ አይደል? አላየህም ብዬ ተከራከርኩህ? ውሸታም ነህ ብዬ አልኩህ?
ኦኬ በአይን ስላየህ አንተ የአይን ምስክር ነህ። እኔ ከመጽሐፍት አንብቤ ነው። አንተ ግን ሄደ ስላየኸው እርዝመቱ እንኳን ምን ያህላል ብዬ ስልህ እኔ ልለካ አልሄድኩኝም፣ ልመዝን አልሄድኩኝም፣ እግዚአብሔርን አልለካውም አልክ። እግዚአብሔርና እንጨትን እንኳን ለጌታ ያላወቅ ሰው ማለት ነው። እኔ ያልኩ ግማደ መስቀሉ ጌታ የተሰቀለበት ዕፀ መስቀሉን ነው። እግዚአብሔርን አልለካውም፣ በሜትር የሚለካ አይደለም የኛ አምላክ ምናምን ነገር ለዝም ብለህ ቀበጣጠርክ ማለት ነው። ቅድም ማለት በባለፈው ላይ ኦኬ፣ ችግር የለውም። ያልኩህ ልብ ብለህ ስማኝ ተሜ፣ የመጣኸው ኤርሚያስ ቤት ነው። ኦኬ አንተ ግማደ መስቀሉን በአይኔ አይቻለሁ ብለህ ስትለኝ አላየህም፣ አንተ ውሸታም፣ አንተ ቀጣፊ አላልኩም። አላልኩም። ምን ይመስላል? ምንድነው ከለሩ? የእንጨቱ ቫርኒሽ ተለቅልቋል ወይስ በወርቅ ተለብጧል ብዬ አልጠየቅኩም። አይቻለሁ በአይኔ ብለህ ስትለኝ ኦኬ፣ በስጋ ያየ ሰው ካነበበ ሰው ይልቅ የተሻለ ይናገራል። እርዝመቱ እንኳን ንገረኝ ብዬ ስል አልናገርም፣ እግዚአብሔርን ገምቼ ለክቼ አላቆም ብለህ እግዚአብሔርና እንጨትን እንኳን ለይተህ አላወቅም። እሺ እሳቸው የደብረ አስተዳደር ናቸው። አመሰግናለሁ። ተባረኩልኝ። ቻው። ያው ለመሰለ አሁን በቃ ቻው ካልክ ተምዬ ቻው። እኔን አቋርጠኝ አይደለም ቻው ብለህ የምትለው ጎሄድ በቃ ቴንክ ዩ ተባረክ። ለዚያ እንደዚህ ነው በመረጃ የሚይዝ ማለት ነው። እዚህ ቤት ተናገር እውነቱን ማለት ዝም ብሎ ውሸት የማይዋሽበት አይደለም። ሳምንት አልሞላውም ስለ ጊሼን ደብረ ከርቤ መስቀል ስጠይቀው አይቻለሁ በአይኔ ያለ ሲለኝ አላየህም ተሜ አንተ ውሸታም አላልኩትም። ቆሞሱ እዚህ ቁጭ ብለው የደብር አስተዳደር የሆኑቱ ቁጭ ብለው አይቻለሁ ብሎ ሲል አንተ ውሸታም እያለ ይለዋል ማለት ነው። አየህ የግድ የእሳቸውን ቁምስና አንተ አይደለም የምታረጋግጥላቸው እንዴ? አሁን ግዕዝ ቢያወሩ አንድም አትመልስ። እሺ ቆሞስ የሚጨርሱት ካለ ይጨርሱና ከዛ እንቀጥላለን። ጥሩ ኤርሚዬ፣ ጥሩ አረከ። ያው ይሄኛው ዝም ብሎ ነው። ምክንያቱም አንደኛ ኦርቶዶክስን አያውቃትም ሲጀመር። የት ያውቃታል? አሁን ትላንት ገብቶ እምቡር ስላለ አወቃት ማለት ነው እንዴ? እኛ እኮ ያደግንበት ነው። ጥርሳችን ልጅነታችን የጨረስንበት ነው እኮ። ልጅነታችንን ያሳለፍንበት ነው ኦርቶዶክስ ማለት። ከቆሎ ትምህርት ቤት ጀምረን ገዳማት ጀምረን እያንዳንዷን እስከ ቁምስና ስንደርስበት እኮ እያንዳንዷን እናውቃታለን። እያንዳንዷን ኦርቶዶክስን ምን ላይ ነው ድክመቷ፣ ምን ላይ ነው በጎነቷ ምናቅ ሰዎች ነን። ህፃናች አይደለን መቼስ፣ ህፃን አይደለንም እኮ በጣም ይሄ ዝም ብሎ እምቡር ዝም ብሎ ጊዜያዊ ዝም ብሎ የሚያገኛትን ነገር ያው ለመወደድ እንትን እምቡር ሲጀመር እነሱም እኮ አያምኑትም፣ ይስቁበታል። ምክንያቱም በማያውቀው ነገር ገብቶ የሚያወራ ሰው ማለት ነው። በማያውቀው ገብቶ ባልተረዳው ነገር እንዴ እኔም ያንተና እኔ እኮ መቅደሱን እኮ ቤተልሔም ጀምረን መቅደሱን የምናውቅ ሰዎች ነን እንዴ። ስለታወ ብንጠየቅ ስለ እያንዳንዱ ብንጠየቅ የምናውቅ ሰዎች ነን። አሁን ምንም በማያውቀው አሁን ስለ መስቀልም ብላን ምንም በማያውቀው እንዴ በጣም ያስቃል እኮ አንዳንዴ። እኔ በጣም ያስቃል። ይዋህ ነው በቃ። እንደው አንድ አባት መጥቶ ራሱ እዚህ መሪጌታም ይሁን ቆሞስም ይሁን ለመጳጳስ አይሆንም። ለምን አያወሩንም? ለምን አያወሩም? መተዋወሩ ለምን እንተዋወቃታለን። ምን ላይ እያንዳንዷን እንተዋወቃለን። ይሄ ምንም የማያውቀው ዝም ብሎ በማያውቀው ነገር የሚያወራ ልጅ ቢኖር ይሄ ልጅ ያሳዝነኛል። አንዳንዴ ጌታ ልቦና ይስጠው፣ በእውነት እንዲሁ ልቦና ይስጠው። እንደዚህ ተንከልክሎ እስከ መቼ ድረስ ነው ክው ብሎ እዛም በጣም ነው የሚያሳዝነኝ። ጌታ ልቦናውን ይመልስ ነው የሚለው። እኔ ባይኔ ያየሁትን አሁን አላየህም ብሎ ሊያረጋግጥ ነው ይፈልጋል እንዴ? ባይኔ ያየሁት እኮ ነው፣ እግዚአብሔር ምስክሬ፣ ባይኔ ያየሁት ማለት ነው። ባይኔ አሁን ላይ ያኔ መንፈሳዊ ነገር መስሎ ይታይ ነበረው። ማማ ላይ ተጠበቅበውትም ለምሳሌ በጸበል ቦታ አሁን ቀጥለን በምናሳያቸው በሕገ ወንጌል በአዲስ ኪዳን አንድ ታሳዩናላችሁ። ቅዱሳን ሰዎችን ዘንዶ ያገለግላቸው የነበረ ነው እያልኩ ያለሁት። በመጽሐፍ ቅዱስ ታሳዩናላችሁ። በቅዱሳን ላይ መንፈስ ቅዱስ ያድራል ብላችሁ ስለምትሉ እኛም እናምናለን። የእናንተን ቅዱሳን ብላችሁ የምትለዋቸው እንጂ ማናምነው በቅዱሳን አባቶቻችን በነቢያትና በሐዋርያት ላይ መንፈሱን አሳድሯል እግዚአብሔር። አሁን ምንም ጥርጥር የለውም። መንፈስ ቅዱስ ያደረበትን ሰው መንፈስ ቅዱስ ሲነጥቀው እንጂ ያየኑ በመጽሐፍ ቅዱሳችን ዘንዶ ሲነጥቀው መልስ ሲጣጣ ራሱ እዚህ ገብተው የሚመልሱ ከታጣ ለእናንተ ለሰሚዎቹ መልስ እንደሌላትች ቤተክርስቲያን ዓለም ይወቅ። መልስ በሌለው መልስ ሊሰጡበት በማይችሉት
የህይወት ስርዓት ውስጥ እየተመላለሳችሁ እንደሆነ ዓለም ያውቅ። ጥሩ እኮ ነው። አሁን እንደዚህ ሰው ጠርቼ የሚገባ ጠፍቶ የሚመልስ ጠፍቶ ራሱ መታጣቱ ምንድን ነው የሚያመለክተው? እዚህ ጋር ፊት ለፊት ላይ 1000 ሰው አለ። ከበስተኋላ ተደብቆ የሚሰማውን ቤቱ ይቁጠረው። በዚህ በ1000 ሰው ውስጥ እዚህ ጋር ባለ ውስጥ ይሄኔ ከየቤተሰቡ ጋር ስንት ነው የሚሰማው? አሁን አንድ ግለሰብ እንደው ለታማኝነት ምናልባት በጌታ ያመናችሁ ወንድሞች እናቶች፣ ለምሳሌ በስራ ቦታ ወይ በሆነ ቦታ ላይ በአንድ ሞባይል ላይ ወይ በአንድ ቴሌቪዥን ላይ ከአንድ በላይ አጠገብ 2 ወይ 3 ሰዎች ሆናችሁ የምታዩ 77 እስኪ ቁጥር ጻፉልኝ። እኔ 1000 ሰው እዚህ ጋር በቁጥር 1000 ሰው ማለት 1000 ሰው ነው። ግን 2-3 ሆናችሁ የምታዩ በየቤታችሁ ባልና ሚስት አብራችሁ የምታዩ ወላጆች ከልጆች ጋር የምታዩ ኦኬ። ሳሚያውን ከባለቤቱ ጋር ያያል ዶክተር ሳሚ ቴንክ ዩ። ኖ ከአንድ በላይ የምታዩ 77 ቁጥር ጻፉልኝ። እሺ 3 ሰው አይቻለሁኝ። ሌሎች አሁን አይጽፉም። ማያምኑ ኦርቶዶክሳውያን ማለት ነው። እሺ ሂሩቴ በጣም ብዙዎች አላችሁ። እሺ አሁን ቤታችሁ ውስጥ እያያችሁ ነው ከቤተሰቦቻችሁ ጋር ከሚስት ጋር ባል ከሚስት ልጆች ከወላጆች አማት ከምራት በስራ ቦታ ምናምን ነገር ብቻ ታያላችሁ። ከአንድ በላይ ምናምን ነገር ሆናችሁ ማለት ነው። ኦኬ እንዴት በዚህ ውስጥ አሁን ለተጠየቀው ጥያቄ መልስ የሚሰጥ ሰው የለም? እባብ የምን አገልጋይ ነው? መጽሐፍ ቅዱስ ላይ እባብ በምንድን ነው የተመሰለው? መጽሐፍ ቅዱስ ላይ ዘንዶ በምንድን ነው የተመሰለው? መጽሐፍ ቅዱስ ላይ ወንድሞች እናቶቼ፣ በተለይ ቅዱሳንን ለማገልገል መንፈስ ቅዱስ ያደረባቸውን ሰዎች ለማገልገል ቅዱሳን መላእክትን እንጂ እግዚአብሔር የሚልከው ዘንዶ ይልክላቸዋል እንዴ? ከዘፍጥረት መጽሐፍ ጀምሮ እስከ ራእይ መጽሐፍት ላይ ድረስ ብታነብ ይሄን ነው የቀደመው እባብ፣ እሱም ታላቁ ቀይ ዘንዶ ይላል ራእይ ላይ። ኦኬ ከነቢያት ከሐዋርያት የሚጠቅስ ጠፋ። የሚጠቅስ ጠፋ። ቅዱሳን ሰዎችን ያገለግላል፣ ቤተ ክርስቲያን ይጠብቃል። ቤተ ክርስቲያን ይጠብቃል። ምን ዘንዶ እባብ ቤተ ክርስቲያን ጠባቂ የላትም እንዴ? የገሃነም ደጆች አይችሏትም ብሎ ያለ ጌታ አይጠብቅም ቤተ ክርስቲያንን? ቤተ ክርስቲያን ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው። ኤርሚያስ አንተ እኮ ያለ መረጃ መንቀሳቀስ ነው በጣም እንትን የምትለው። መረጃ አታብዛ፣ መረጃ አታብዛ። መረጃ ማስረጃ እንዴት ነው? ኢትዮጵያዊ ዝም ብለህ ስትነግረው ነው አሜን የሚለው። መረጃ የተገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? ጽላቱ ከዛው የተገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው። በጸበሉ ስር ነው የተገኘው። የኔ ልጅ ብዙ ዓመታት ጣጣህን እዛው ጣጣህን ህዝቤ ላይ አታመጣም። ይኸው ሚዲያ ጋብዟቸው። እሺ ህፃኑ ልጅ ያለመሆናቸው የሚረጋገጠው በወንጌል ወይኔ ህዝቤ በወንጌል እውነት ጌታችን ኢየሱስ ክርስቶስ ጋር መጥተው ከኃጢአታቸው ነጽተው እግዚአብሔር ንጹህ ነህ ወይ ደግሞ ከነ ኃጢአትነ ቆሽሻል ብሎ የሚለውን በእግዚአብሔር ቃል ሳይሆን የሚፈተሹት። የሚገርመው ነገር አንድ ነገር ልንገራችሁ። ልጅ ያለው ምን አይ ነበር እንደው በልጅ አምሮ ጠይቅ የነበረውን ታስታውሳላችሁ? የጊዮርጊስ ስዕል ተብሎ በፈረስ ላይ ሆኖ ከታች ዘንዶ ሲወጋ እሱን አይቼ ዞር ብዬ ደግሞ የማናቸው የነኚህ ሰውዬ ስዕል አድኖ ነው ምናምን የሚባለው አለ። በዘንዶ ዞር ብዬ ደግሞ አንዴ ስትገቡ ሚዩት አድርጉት። ኦኬ። እና ሁሉ ጊዜ በጣም እንትን ይለኝ ነበር ማለት ልጅ እያለ እንግዳ ተቀበል፣ ማቲን ተቀበለው፣ እንግዳ ነው። ከዛ ታወራለህ። ማቲ ኦኬ።
ጥያቄ አለ ብሎ ማቲ ጥያቄ አለ ብለህ ነው አይደል? አዎ ኤርሚ እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። ጥያቄ ማቅረብ ትችላለህ። ከየት ቤተ እምነት ነው ግን? አይ ከወንጌላዊ አማኝ ነኝ። ብዙ ጊዜ ኦርቶዶክስ የሚጠይቁት ጥያቄ ነበርና እሱ በዚህ ይሰሙታል። ቸርች በፓስተር ጋር ጠይቀን የእኔን ያስወረድኩ ጋይድ ወንድምነት ቀጥል። ኦኬ እሺ። እና በአንድ በኩል ዘንዶውን ጊዮርጊስ ሲወጋው ያሳየዋል። በሌላኛው በኩል ደግሞ ዘንዶ ሞኖክሴ አገልጋይ ሆኖ ወይንም ሞኖክሲያትን ሲረዳ ያሳየዋል። እንደዚህ የተምታታበት እንግዲህ ቤተ እምነት ነው። በልጅነት አእምሮዬ ጌታ ምስክሬ ነው፣ ይኸው አልዋሽም በሁላችሁ ፊት፣ በልጅነት አእምሮዬ በጣም ኮንፊውዝ ያደረገኝ ነበር። እንዴ እዚህ ጋር ይሄ ዘንዶ ይገደላል፣ አንደኛው ጦር ይዞ ይወገዋል፣ በዚህኛው ሳይድ ደግሞ ያለው ዘንዶ አገልጋይ ነው። እንዴት ነው ይሄ ነገር? በእውነት ወገኖች ኦርቶዶክስ ኮንፊውዥን ናት። አሁን አት ሞመንት በቃ ኮንፊውዥን ናት። ራሱን የሳተ ወይ በሆነ ነገር የጦዛ አለ አይደል? እንደዛ ሆነዋል ብዙዎቹ። ትምህርቷ ነው ያው ህዝቡ ስለ ህዝቡ ጌታ ያውቃል። አሁን ምን ትሉታላችሁ እስቲ? የዘንዶ አገልጋይ፣ የዘንዶ ጠባቂ እንደው በየትኛው መጽሐፍ ውስጥ እግዚአብሔር አምላካችን እሱ ህዝቡን መጠበቅ አቅቶት በዘንዶ ጥበቃ ሲያካሄድ? በእውነት ኦርቶዶክስ እንዴ እኮ ምንድነው? አንድ ወንድም ትላንትና የሚቃመውን እያጨሳችሁ ብሏል። በእውነት ምን ሆናችሁ ነው ግን በዚህ ልክ? ትሮዝዬ ይኸው አንተን ነበር ሬፈር እያደረግኩ ነበር። ሚቃመውን እያጨሳችሁ ኦኬ እሺ። ኤምሮያል እንኳን ደህና መጣ። ኦኬ በአሁን ባጭሩ አንድ ያልገባችሁ ነገር ምንድን ነው? እንኳን ደህና መጣ። ለምሳሌ እንደዚህ ዘንዶ ምናምን ላልከው ለተባለው ነገር እነዚህ ዘንዶዎች ምናምን እንኳን ደህና መጣ ይታዘዝላቸዋል፣ ለእነዚህ ቅዱሳን ይፈሯቸዋል። እንኳን ደህና መጣ። አትሊስት በሀገራችን ባህል እንኳን ሰላምታ ይቀድማል ከሁሉ ነገር። እንኳን ደህና መጣ። እኔ ብዙ ጊዜ ሰላም አልልም ስገባ እንደዚህ አይነት ቦታ፣ ለዛ ነው። እሺ ደንፉ ይዞ ነው የምትገባው። እሺ አምጣልኝ ማስረጃ። ሳይሆን ሰላም የምትለው እኮ ሰላም ላለበት ቤት ነው። አሁን ለዚህ ቤት ሰላም ብሎ ብዬ ልግባ ብለህ ታስባለህ? እሺ ችግር የለውም። ከዘንዶ ጋር ምናልባት ዲል እናደርጋለን። እሺ መጽሐፍ ቅዱሳዊ ማስረጃ አለ። አሁን ዘንዶ ያገለገለበት ቅዱሳንን ነገርኩህ። ቅዱሳኖቹን ማናቸው ስለሚታዘዝላቸው ነው። አሁን ለምሳሌ አንተ ጸበል ብትገባ ትጮዋለህ። ለመሰለህ እዛ ያለው መንፈስ ያስጮዋል። በቃ እዛ አንተ ልትቋቋሙ አትችልም። እነዚህ ነገሮች ደግሞ የሚገቡ ኦርቶዶክስ ስትሆን ነው። ገባ? አሁን አንተ ጸበል ቦታ መሄድ አትችልም። ገባ? ለምን? መስቀሉ ሲነካ እንደ ተረቱ ዝም ብዬ ልስማህ ወይስ ማስረጃ አለ? ማስረጃ አለ ወይስ እንደ ተረቱ የላም በረት የምን ተረት አመጣ? ተረት ምን አመጣው እዚህ ላይ? ነገርኩ። ይታዘዝላቸዋል። አማርኛው ብቻ ከእግዚአብሔር ቃላት ላይ ማስረጃው አለ ወይስ የላም በረት እንደሚታዘዝላቸው ማሳያ ነው። ምርጫውን እየሰጠው ነው። ሮያል ምርጫውን እየሰጠው ነው። ተረቱን የላም በረት እያልኩ ልስማ ወይስ መጽሐፍ ቅዱሳዊ ማስረጃ አለ? ምንድነው መጽሐፍ ቅዱሳዊ ማስረጃ? እግዚአብሔር ማናቸውም ስልጣን የሰጣቸው ሁሉ ነገር እንደሚታዘዝላቸው አታምንም እንዴ? በዘንዶ ቅዱሳንን የተጠበቀበት እስቲ አንድ ቦታ ወይንም ዘንዶ ቅዱሳንን ያገለገለበት ዘንዶ ቅዱሳንን ያገለገለበት አቤት። ኦኬ አንተ ማስረጃ ነው የምትፈልገው መጽሐፍ ቅዱስ ላይ? በቃ
ሮያል በመጀመሪያ የሉተርን ያምጣና ወንድምነት የሉተርን ያሳይ። ምን አንተ አስሬ ይነገርሃል እንዴ አንተ ሁሉ መጽሐፍ የሚባል ወዳጄ እኔ ነኝ የሚተርኩ የሉተርን በፈስ የተባለበትን እኛ የምንቀበለውን መጽሐፍ ታምጣና ቴብል ቶክ ማለት ምን ማለት ነው? የጠረጴዛ ወሬ ማለት ነው እኮ ያንተ ማለት ነው። ያንተ ስራ ማለት ነው። የጠረጴዛ ወሬ ደግሞ የቡና ወሬ ነው። እኛ አናውቅም ማለት ነው። በሉተር ቡና ማለት የሻይ ወሬ አድመጠኝ። በሉተር እየተደማመጠን በሉተር ስም ካቶሊካውያን በሉተር ስም የወንጌላውያን ጠላቶች የሆኑ ሁሉ ቴብል ቶክ ብለው የጻፉትን ማን እንደጻፈው እርግጠኛ ያልሆንከውን መጽሐፍ አድምጠኝ፣ ካልሆነ አስወርድሃለሁ። ታቸው ልማድህ ነው ማለት ነው። ተደማምጦ ማውራትን እኛ ወንጌላውያን የምንቀበለው ካለ ፈርዶበት ይሄ ሉተር ዳር እናስይዛለን። እኔ እዚህ ቤት ያለ መረጃ ልታወሩ አትምጡ። ደንፎ ይዘህ ተናደ ተቃጥለ ተበሳጭተ መምጣት የለብን። ቻለው እንግዲህ ብራዘር ምን ታደረገው? የዘመናት ጉድ ነው የሚገለጠው። ቴብል ቶክ ትለኛለን። የቡና ወሬ እኮ ማለት ነው፣ የጠረጴዛ ላይ ወሬ ማለት ነው። ሻይ እየጠጡ ወይ ቡና እየጠጡ ያወሩት ማለት ነው። እኔ በዛን ሳሌ ዛሬ 590 ምናምን ዓመት አካባቢ ላይ ማነው 540 ዓመት በፊት የነበረ ሉተር የሚባል ካቶሊካዊ መነኩሴ ጀርመናዊ ሰው ጠረጴዛ ላይ ቁጭ ብሎ ከነማጋ ምን እንዳወራ እኔ በምን አቅላለሁ? በምን ማስረጃውን እሱን ይዘህ የምታመጣው? ከባለቤቱ ያወቀ ቡዳ ነው እንዲሉ የሀገራችን ሰዎች። እኛ ወንጌላውያኑ ማናቀውን ማንቀበለውን የጠረጴዛ ወሬ ትለኛለህ? አታፍርም? የምትኖረው 21ኛው መቶ ክፍለ ዘመን ነው። አስተሳሰብህ የጋርዮሽ ነው። ክሮማግነንና ምናምን ክሮማግነንና ኒያንደርታል የሚባሉ ዝንጀሮች ነበሩ ይላል። እንግዲህ እኔ 7ኛ ክፍል ነው የተውኩት፣ ግን አረሳውም አልኩ። እንደ ኒያንደርታል አታስብ ብራዘር። ላስተምር እንደ ጂኦግራፊ ወንድምነት ሳይንስ እናስተምርህ እንዴ? ምን አልከኝ? ሳይንስ ላስተምር ወይ ነው እያልኩ የሚኖረው 21ኛው መቶ ክፍለ ዘመን። አስተሳሰቡ የጋርዮሽ ማለት ነው። ምንም የተጻፈ ባላመጣበት ማስረጃ የሚሆን ባላመጣበት እኛ በተጻፈ በእግዚአብሔር ቃል ላይ አጋንንት በእግዚአብሔር ልጅ ስም እንጂ የሚወጣው በሉተር ፈስ እንትን ብልሃት በለኝ ብራዘር። አሁን በሽቃል በምን እናናዳቸው ብለህ ማለት ነው። ቆይ ሉተር ይፈሳ ነበር ብለህ ብትለኝ እኛ መቼ አይፈሳም ማለት ይፈሳ ነበር። ሰው አይደለም እንዴ? ጌታ ሲሰራን እንዲያርገው ሰርቶናል። አንተ እያንዛረቅ ታድር የለ እንዴ? ያንተ አባት አለ እንዴ? ዘራ ብሩክ አለ አይደል? እንትን ጭስ መውጫዬ እንድፈኝልኝ ብሏት የሄደው የተጻፈ የወሎ ማለት ነው። አባ ጊዮርጊስ ዘጋስጫ ምን ይሄን ነገር ተረሱታላችሁ? ብዙ ጊዜ ለአንተ አሁን ተረሳሾ የሚል ዘፈን እንክፈትልህ እንዴ ለማስታወስ? እኔ አስታውሳለሁ። አታም ስል ብራዘር እዚህ ቤት ጴንጤ የሆነ መረጃ ይዘህ ካልመጣህ እምምርህ መስሎሃል። ጴንጤ ነኝ አዎ፣ ያለ መረጃ ግን ውልፊት የለም። ስታወራ ተናገር እውነቱን በመረጃ በማስረጃ የተጻፈ በመጽሐፍ ቅዱስ ካለ በመጽሐፍ ቅዱስ ከሌለ በድርሳን የተጻፈ ካለ አምጣ። እኔ እኮ አውጡ ብያለሁ። ኦርቶዶክሳውያን ምንም ሂዱ እስቲ ሞክሩ። አሁን እሁድ ቀን ምን አለበት 10 ሆናችሁ ሙሉ ወንጌል መሰረት ክርስቶስ ሄዳችሁ ቁጭ ብላችሁ በደንብ ብትሰሉሉ ብታጠኑ። ቆይ ምንድን ነው የሚያስተምሩት? ቆይ የሆነ መጽሐፍ እንፈልግ ብለህ ሊሸጥ እኮ ይችላል፣ አይታወቅም። ገድል ሊሸጥ ይችላል መሰረተ ክርስቶስ ቤተክርስቲያን ላይ። እሁድ ሂዱ በአምልኮ ቀን ፕሮግራም እስኪያልቅ ድረስ ተረጋጉና እንዴት እንደሚያደርገን እየን እዛ ቁጭ ብለን ስማን። ከዛ ገድል መጨረሻ ላይ እንሸጥልሃለን። አይመስልም? ድፋባቸው። አዎ ቅዳሴው እስኪያልቅኛ ጋር ቁጭ በል። መድኃኔ ዓለም ስራው ዞር ዋራ ነው ይነግርሃል ማለት ነው። እዛ ከዛ እንደኔ ወሬ ልታይ ሄደ እዛው ተቀራለ። ቀቡኝ ምናም ነገር የሚባል የለም። ከተቀባው ጌታ ጋር እናገናኛለን በስብከት ማለት ነው። ኤርሚያስ ምን ነካህ? ወፍጮ ቤትማ ሰው ገብቶ ዱቄት ሳይነካው ሊወጣ እንደማይችል ሁሉ እንዲሁ ጴንጤ ቤት ወደማ በሰላም የሚመለስ የለም። ምክንያቱስ ኢየሱስ ይነካዋል ከሆን አዎ በደንብ እናነካካለን ከጌታዬ ጋር
በምን በስብከተ ወንጌል ያችን ጊዜያችንን ጨርሰን ቡራኬ እስኪሰጥ ድረስ ታገስና ጠብቀን አግዳሚያችን ላይ ቁጭ ብለህ ታዘብ እስኪ አንዳንዴ እንዴት ነው የሚያረጋችሁ ብለናል አይደል? እንዴት እንደሚያረገን ቁጭ ብለህ ፕሊዝ ኢንቫይት አረጋችኋለሁ። ሂዱ በአቅራቢያችሁ ወዳለ ሙሉ ወንጌል መሰረት ክርስቶስ ቃለ ሕይወት አማኑኤል እንደዚህ ሂዱና ቼክ አድርጉ። አረጋግጥ። ከመጋረጃቸው ጀርባ እኮ የሆነ ነገር ሳናስቀምጥ አይቀርም። ቼክ አድርገን ምንድነው ፓስተር ከዚህ መጋረጃ ጀርባ ምንድን ያስቀመጣችሁት እናንተ ምን ትናላችሁ እንዴ ብለህ ጠይቀው። ፓስተሩን ገልጠን እናሳያለን። ገልጠን እናሳያለን። እስከ ሽንት ቤት ድረስ እናስፈትሻለን። ምንም አይነት ቅርጻ ቅርጽ፣ ምንም አይነት ኮተት አታገኝም እኛ ቤት። የተቀባው የአብ ልጅ ኢየሱስ ክርስቶስ ብቻ ሲሰበክ በመንፈስ ቅዱስ ኃይል ታያለ ማለት ነው። እና በሶስተኛው ወይ በሁለተኛው ሳምንት ጌታ ወይ በሶስተኛው ወር ወይ በሁለተኛው ዓመት ጌታ ተረዳ። እኔ ያኔ ግን እዛ እነሱ ጉባኤ ከሄድኩ ጊዜ ጀምሮ በቃ መንፈሴ ታውቋል። የተናገሩት ነገር በቃ ውስጤ ነው ቅርቅር ብሎ ይቀርሽ። አንቺን የጴንጤዎቹ እኮ የሚሰብኩት በላችሁ እኮ ትላላችሁ። ኑና ስሙን ከፈለክ ማለት ነው። አረጋግጥ፣ ቼክ አድርጉ። ቼክ ማድረግ ጥሩ ነው። ምን ያስፈራል? ጸበል ምናምን ነገር ተረጫጭተህ በደንብ ንስሐ አባትህ የሆነ በቆዳም ላይ ቢሆን የሰፉልህ ነገር ካለ ወይ ደግሞ አዲስም ቢሆን አሰፍተህ ብብትህ ስራ አድርጋት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ማለት ነው። መጨረሻ በቢስሚላ የሚዘጋ ጸሎት ጥሩ ነው። አንተ አስመጥተህ ምንድን ነው አስደግመህ ና የጴንጤዎቹ መንፈስ እንዳይነካህ። እንገናኝ ጉባኤ እንደዛ ከነ ቆዳ በጅብ ቆዳም ቢሆን አሰፍተህ ና። የግርማ ሞገስ የመስተፋቅር ግልጽ አይደለም እንደ አማርኛ የፈለግከውን ብቻ አስደግመህ ና። ድንገት ስንነካህ ልናስቀር ስለምንችል የማያስነካን የማያስቀርህን ድግምት አሰርተህና መድኃኔዓለም ያገናኘን እዛ ቦታ ማለት ነው። የአብ ልጅ ኢየሱስ መንፈሱ የሚሰራበት የሕያዋን ጉባኤ ስለሆነ አንድ አፍታ እጆቻችሁን ወደ ላይ አንሱ ተብሎ በኢየሱስ ስም ተብሎ ሲባል ትወድቃለህ። ዱብ ነው የምትለው። ዱብ ከነዛው ከነ ኮተትህ እዛ እንትን ወንበር ስር ትወድቃለህ። ወደ ጓሮ ወስደን ያን ምናምንቴ ከላላ ገስጸን እናባረዋለን። አንተ እንወድሃለን፣ እናቅፋለን። በቃ አለቅ። አይሰማም እንዴ ወገኖች? ባላሰፋም እኮ እዛው ጉባኤ ውስጥ ቁጭ ብዬ ታሪኩ ቴዎድሮስ አንተ እግዚአብሔር ሰው ቁጭ ብዬ ለዛው ሙሙሙ ስል እንደ ንብ ማለት ነው። ድግምት መሆኑ ነው። በቃ እንዴት ማ ይሞታል ይቀባሉ ብለዋል። በግራና በቀኝ ያለችው ሁለት ሴቶች ናቸው። ጫፌንም አልነኩኝም፣ አይቻለሁ። ተጠንቅቄ ነው የተቀመጥኩት። በትነቃይ ማንጋጭለዋን ብዬ ሸሻለሁ። አንተ አብድሃል ይቀባሉ ስላሉኝ እና ተጠንቅቄ ነው የተቀመጥኩት። ምንም አልነኩኝም። ግን የዛ ሰውዬ ንግግር ነው እኔ ልቤን ነካኝ። አንተ እንዴት የተቀባ እግዚአብሔር ሰው ነው። ዘር ትውልዱ ይባረክ። በእውነት ምን አይነት የተባረከ ሰው ነው በጌታ ከመድረክ ላይ የሆነው በስፒከር የሚያወራው ንግግር እኔን እዚህ ልቤን እንዴት ነው ግን የተሸነፍኩት? እንኳንም አሸነፈኝ ጌታዬ። ፍቅር ነው ኢየሱስ፣ ፍቅር ነው እኮ ኢየሱስ። እና መምጣት ከፈለጋችሁ እናንተ ጋር ሰው መጥቶ በሰላም አይመለስም፣ ቀብታችሁ ታስቀራላችሁ ተብሎ የተባለ ምንም የሚቀቡት ነገር የለም። እውነቱን ልንገርህ፣ እኔ ራሴ አሁን ጴንጤ ስለሆንኩ እኔው ራሴ መድረክ ሰባኪ ስለሆንኩ ምንም የምንቀባህ ነገር የለም። በተሰጠን በእግዚአብሔር ጸጋ በቅዱስ ቃሉ ስብከት ግን የተቀባውን የቤተ ክርስቲያንን ራስ የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስን ግን እናገናኛለን ማለት ነው። በቅዱስ ቃሉ በኩል ማለት ነው። እኔ ያስለቀሱኝ ጴንጤዎቹ ምንም ነክተውም አይደለም፣ ምንም አልነኩኝም።
ያች አሮጊት ብትነካ ይኖረ ድራሿን ነበር ማጠፋት። እኔ ታቅላለሁ እንደዚህ አይነት ቀል ቆንጅዬ ባላገር ነኝ እነካለሁ ብላ ብትል በአጠገቤ የተቀመጠችው ሴት አልቆላት ነበር። ሁለት ሴቶች መካከል ነው ቦታ የተገኘልኝ። እንዲህ ብሎ ቀልድ የለም። ግን ጌታዬ ሰው በመነካካት አይደለም፣ ሴቶቹም ይሁኑ ወንዶቹ ነክተውኝ አይደለም ያስቀሩኝ። የዚህ እግዚአብሔር ሰው ስብከት አሁን እግዚአብሔር ሰው ስለሆነ ያንም የእግዚአብሔር ሰው ነው እኔ ያላወቅኩትም። ልቤን አልነካው መሰለ። እንዴት ልብ ይነካል የአንድ ሰውዬ ንግግር? ጌታ እግዚአብሔር ከሱ ጋር ስላለ እንጂ አንተ እንዴት እኮ አንተ ጴንጤነት እኮ አይ ላቭ ዩ የእግዚአብሔር ሕዝብ አይ ላቭ ዩ ወዳችኋለሁ። እንዴት አይነት እኮ በጉባኤያችን እኮ እንዴት አይነት እኮ እግዚአብሔር መንፈስ እንደሚሰራ እንዴት ይህንን እረኛ እንዴት እዛ መድረክ ላይ የሚያወራ አንድ ጎፈራም ሰውዬ ባወራው ቃል እንዴት ልቤ ይሸነፋል? ስንት ሰዎች እኮ አውርተውኛል። እኔ አየህ የዚህ ሰው ንግግር ብቻውን አይደለም። ጴንጤ ሲያወራ ብቻውን ሆኖ አይደለም የሚያወራው። የተባረከው መንፈስ ቅዱስ በውስጣችን አለ። በውስጤ አለ። ሃሌሉያ! በውስጣችን አለ። ቀፎች አይደለንም ጴንጤዎች፣ ቀፎ አይደለንም። አምላክ በውስጣችን ያደረ በእነርሱ እኖራለሁ ብሎ ያለ ጌታ ቃሉን ፈጸመው። ኢየሱስ ክርስቶስ የህይወቴ አዳኝና ጌታ አድርጌ ስቀበለው እንዴት እንደገባ ሳላቅ አእምሮዬን ሁሉ የሚያልፍ የክርስቶስ ሰላም በመንፈስ ቅዱስ ውስጤ ሲፍለቀለቅ ልቤን ሲነካው የልቤ ብርታት ሲሸነፍ ማለት ነው። አይኖቼ እንባ ፈለቁ። እየዬ ጉባኤ ውስጥ እየዬ ሰየኔ አባት በአንተ ምክር መራኸኝ ከክብርም ጋር ተቀበልከኝ እንዳለ ባሪያህ ዳዊት ይኸው በአንተ ምክር እየመራኸኝ እንዲህ እልሃለሁ። የጴንጤዎች አምላክ የእስራኤል አምላክ ለዘላለም ቅዱስ ስም የተባረከ ይሁን። አገኘኛ አንበሳው የይሁዳ አንበሳ የሆነ ቀጫጫ ጎፈሪያም ሰውዬ እኮ ነው። አይቼው አላቅም። ሙሉ ወንጌሎች ይሁን አላቅም። በኋላ ነው ሙሉ ወንጌል መሆኗን ያወቅኩልን። ሙሉ ወንጌል ናት ያዘጋጀች ኮንፈረንሱን። በኋላ ሙሉ ወንጌል ትሁን ምን ይሁን እኔም አቅልህ ነገር የለም። እዛ ቁጭ ብዬ ድርሳነ ሚካኤል ደግሜ ያለው አላስጣለኝም እንጂ ቤት በኩል ቢያስጥልህ ድርሳነ ሚካኤል ደብተራ የጻፈው መጽሐፍ የዮሐንስን ማነው የአንደኛ ነገሥት ኤልያስን ነበር የሚሰብከው የነበረው። አንደኛ ነገሥት መጽሐፍ ምዕራፍ 16ን አሁን ድርሳነ ሚካኤል ያስቆማል። ሰውየው ብቻውን አይደለም አንቺዬ